አንቺንም አናምንም። ወተቴ ሁላ ተደፋ። ወላሂ ይድፋው አይደለም ጋይስ፣ ይሄ ፌር አይደለም ወላሂ። እንዴ ድምፅ ሁኑ ማሮች፣ ታክጃል ነው በቃ ነገ ቤታችሁን ከፍታችሁ እንግዲህ ተዋቀጡ። አሁን ታያለሽ ወደዛ መስሎ ወደ ወገኖች ወላሂ ከእምነት ጋር ያገናኙታል። ለማየት ያብቃሽ። ከእምነት ጋር ያገናኙታል። ጆ እግር ስር እኮ መግባት አይደለም። ሴዶ እኮ በቆመት ይበልጠዋል። በነገር ላይ ጆ እግሩ ስር ቢገባ ሴዶ ኤነርጂ ቢኖረው ማንጠልጠል እኮ ይችላል ወደ ላይ። ግን እንዴት ማድረግ እንዳለበት እራሱ አያውቅም። አይደለም ዊላን እጣኔማ እኮ እጣኔ እኮ አይሳሳትም። እጣኔ አይሳሳትም። ለዛ እኮ ነው ገና ውድድሩ ሳይጀምር ኦፓል በሚለው አካውንቴ ጆ እንደሚያሸንፍ እርግጠኛ ሆኜ ሜዳሊያ ልብ ቅርጽ አድርጌ ምናምን የመጣሁት እኮ ስለማቅ ነው። ግን ምኑ ላይ ኦፍኮርስ ጆ እንደሚያሸንፍ እኮ ነው 100% አውቃለሁ። ግን ምኑ ላይ ነው? አይደለም ካፊሩ ነው እያገናኘው ያለው ኡስታዝ፣ ካፊሩ ነው እያገናኘው ያለው። ኖ ሙስሊሞች ናቸው ከባራዊ ከሃይማኖት ጋር ያያዙ። ሙስሊሞች ማገናኝተውታል። ሙስሊሞቹ ራሱ በጣም ቫይራል የወጣው የሙስሊሞቹ ናቸው ታውቂያለሽ። እና እንዲያውም በጣም ብዙ ሰዎች ሀረካ እስልምና ጋር ታገናኙት ምናምን እያሉ ለመውቀስ ሞክረዋል። እና ሲያሸበሽቡ ምናምን ስታይ ሞር ቫይራል የወጣ የሙስሊሞቹ ነው። ይሄ እኮ ሁለቱም እኮ ኢትዮጵያዊ ናቸው። ምን ሆነው ነው? እሺ አሁን ጆን ከሌላ ሀገር ጋር ቢወዳደር ላይደግፉት ነው? አርፎ ለውፓል ቡና ቤት ብልሽ አልነበረ። እኔ ያሳዘነኝ እውነት በነገርህ ላይ ማለት ነው። አሁን እንትናን ራሱ ማስያዝ ነበረብኝ። ይሄ የማይረባ አመለጠኝ። ንቃተ ህሊና ነው የሚያሸንፈው 100% እና ሲስለው እማስይዘው የለኝም። ግን ንቃተ ህሊና ካሸነፈ ይቅርታ ጠይቅሻለሁ አለ። ማናጤ ይቅርታ ለራስ ካርገው ባይ ምን ያርግልሻል? እሱ ይቅርታ ማን ነው ግን? አጎቴ እኮ ነው ከሻል በልዱ ማን ነው አጎትሽ? እና እኔ ሶስት ያለ ንቃተ ህሊና ይሸንፋል ሲለኝ በፍጹም ንቃተ ህሊና በአንደኝነት ነው የሚያሸንፈው፣ በመሪነት ነው የሚያሸንፈው ሰው። ስለዚህ መድኃኒት ይገዛበት ነበር። በእናትሽ ቢያሸንፍና ብሰጭ መድኃኒት መግዣ የለውም። አልቆበታል መድኃኒቱ። የሰሙን ደግሞ ወላሂ መድኃኒቱ አልቆበታል። እኔ እኮ ብቸኛ ምሽቴን እኮ ያበላሸብኝ የሴት ዶጅ ነው። ወይ ግን በነገራችን ላይ ኦፓል ጸሎትሽ ተሰማለሽ እንጂ ቢያገኘው ወላሂ አይለቀውም። ዱቄት ነበር የሚያደርገው። አዎ እውነታው አይለቀው ነበር። አረም በእናትሽ የኔ ምስኪን ወላሂ እሰይ ማላገኘውም ከሚሞትና ሌላ ነገር ከሚሆን እሰይ ማሸነፈው በአንድ ዘራራ። ምክንያቱም ይኸውልሽ በነገርሽ ላይ ነገር ብሎ አንዴ አንጎሉን በትኖለት እስር ቤት ቢገባ ራሱ ግድ አይሰጠውም። ሲደጎ ይሄን ያለው ፕሮፌሽናል አይደለም ልሽ እውቀቱ የለውም ልሽ የስፖርት አሁን ያሰለጥነዋል። ቆይ ጋይስ ኩዊን ወለየው 4 ነው ጣን ያጨስኩት። ማንቻት አንቺ አልተረዳሽኝም? 4 ጊዜ ጌታ ሆይ አሰልጣኝ የለውም እንዴ? ማ እንትና ሴዶ የት ሀገር ሄዶ ሰልጥኖ እንደመጣበት ብነገርሽ ደግሞ ኦ ነው የምትይው። ከነወተትሽ የት ነው ወተቴ? ማ ተደፋ? እኔ አልነግራትም። ጋይስ ነገራት ጆን ለማሸነፍ ብሎ የት ሀገር ሰልጥኖ እንደመጣ ጋይስ ጻፉላት። እኔ መናገር አልችልም። ምግብ ለመብላት የሰለጠነው እባክሽ እሱ ዱባይ ነው የሰለጠነው። ዱባይ ምግብ ለመብላት ነው ሄደው። ዱባይ አይደለም እኮ በቃ ቱርክ ነው ሲያወራ ሰምቼው። ለምሳሌ ቱርክ እያለ ነበረ፣ ግን ምግብ ሊበላ ነው የሰለጠነው እንጂ ቱርክም አይደለም። ቱርክም አይደለም። ታይላንድ እና ምን አይነት አሰልጣኝ ነው ያሰለጠነው? በጣም ፕሮፌሽናል አልኩሽ። ከሰለጠነበትን ቦታ ቪዲዮ ልክልሻለሁ። ግን እዛ ሰልጥኖ ፋቱን አቀልጠውለት በጣም ቆንጆ አድርገው ልከውት መጥቶ በምግብ ዘጋው አምሮ ተበላሻ።
ሆዱ ነው ጠላቱ። በነገርሽ ላይ ኪኖ ልጅዋ ኡስታዝ ምን ትላለህ? ለማንኛውም ሁለታቸውም አልሐምዱሊላህ የኛዎቹ ናቸው። አንዱ ቢያሸንፍ አንዱ ቢሸንፍ ችግር የለውም። ዋናው መኖራቸው ነው። ሴም አልተጎዳዱም እንዴ? አላየሹም እንደ ከንቃተ ህሊና ጋር የተወዳደረው ሮቤል ፊቱ እኮ አይታይም። ኦፓል ንቃተ ህሊና ባረዌ ሙሉ የደበቀውን ኢነርጂን ያወጣው ሙሉ ቀን። ንቃተ ህሊና ደግሞ ዛሬ ብታይ ማለት ነው እንትናን ነበር የመሰለኝ። ይሄ ማናቸው አንድ መረጊት አሉ ሞቅ ሲላቸው ደምረት ላይ ወደዚህ እየተወዛወዙ የሚያወሩ ስሙ ጠፉብኝ። እና እንደሳቸው በቃ እንደ ጅል ሙሉ ቀን ግን ሆን ብሎ ነው የሰው ትኩረት ላለመሳብ ነው እያልኩ ነበረ እኔ። ልክ ሪንግ ውስጥ ሲገባ ማለት ነው ወደ ዋይልድ ተቀየረ ሰውየው። ራሱን አሳየ። ይኸውልሽ አዩኙኝ አላለም። ጎበዝ ጀግና ወላሂ አሳየ ማንነቱን ለህዝቡ። ሲንቁት የነበሩት እንዳለ አይምሮውን ደፍኖለታል። እንቁላሉ እንዲያረገው እያሉ እሱን እኮ ያለው ሴዶ ነው። ሴዶ ምን አለ? ንቃተ ህሊና ጀዝቧል፣ አእምሮ ተደፍኗል በጆ በመታው እንቁላል አለ። ራሱ እኮ ነው ያለው። ሴዶ እኮ ነው ያለው። ማይረባ በቃ ለማንኛውም በደንብ አድርጎ ፈትፍቶ ያሰልጥነውና አሪፍ ተጫዋች ይወጣዋል። ግን ደስ ያለኝ ነገር እንትና ማሸነፉ ደስ ብሎኛል። ባላየው ማሸነፍ አሉ መጨረሻ ላይ ገባሁኝ። ኢድሪስ የሚባለው ልጅ አንድ ቀን ቤቱ ገብቼ በቃ በዚህ ቀን ጨዋታ አለን ዱአ አድርጎልን እያለ ነበረ። ደግሞ ብዙዎቹ አሸንፈዋል እኮ አሁን። ስሚ ቀጣይ ዜዶና ዛህራ ይቅጣም ብንልስ? ሴትና ወንድ አይገጥምማ። ጀግና ናት ግን ዛህራ። ሴትና ወንድ ያቺውን ጎበዝ ናት ነገራችን ላይ እሷ እንደ ሴዶ እሷ ሚሉሽ ያቺኛው እኔ አንቺ እውነቱን ነው ኡስታዝ እንትን ካራሜ መቆጣጠር አለብኝ። እሷ ላይ ራሱ ቀስ ሳማረት ነበር። ምን ይሄው ሴዶና እሷ ሴሬንጊቲ መሬት ላይ ነው መሄድ ያለባቸው። ሪንግ አይሆንም ለነሱ። እና ተሸነፍ ብለሽ ነበር እንትን ያልሽው ያሞሩት ጌታ ዛራ 100% እኮ ነው አልኩሽ እኮ በቃ ዛራ እንደምታሸንፍ 100% ዛራ ናት የምታሸንፈው። እና ያቺኛዋ ልጅና ሴዶ መስክ ላይ ነው መለቀቅ ያለባቸው። ለሪንግ አይሆንም፣ ፕሮፌሽናል አይደሉም እያልኩ ነው። ወይኔ እሷ ላይ ተደባድበዋል በደንብ ተደባድበዋል። ግን እኮ ያቺኛዋ እኮ ሁለት የጥራት አለች እኮ ሀባ ነው ሀባ የምትባለው ነች። ሁለት እኮ ጥራት አለች እንትና አይደለ ዛህራን ማው የእሷ ችግሯን ታውቂያለሽ? ምንድነው? እንዴት ነው ያሸነፈችው ታዲያ? ጥያቄ እንዴት ነው ያሸነፈቻት እንትና ዛህራ? ያው አይልሽ ይችኛዋ ልክ በቃ ሴዶ በሴቷ ቤት እኮ በእውነት ሴዶ በሴቷ ቤት ቀጥ ወይኔ እንቅልፌ ዛሬ ወይኔ ሴዶ የስራ ልስጥክ አጽቶኛል። አንቺ እሷ ላይም ለካ ማርቻለሁ። ይቅር ይበለኝ። እኔ በጁባዩ እንኳን ሰማሁሽም ሴዶ በሴቷ ቤት እሷ ራሱ ፕሮፌሽን ስላልሆነች የተሸነፈችው እንጂ እኮ ጥንካሬ አላት፣ አቅሟ አላት። እንደውም ቁመቷ አጭር መሆኗ በጣም ምቹ ነበረ ውድድሩ ለማሸነፍ። ዛራ በጣም ረጅም ነው። ያችኛዋን ነው ከባባትን ከሙስሊሟ ጋር የተወዳደረችው። እሺ እሷ እንደ ሴዶ ናት። እኔ ፕሮፌሽናል አይደለችም እንጂ ኧረ በጣም ጎበዝ ናት እሷ ራሷ ወላሂ ጎበዝ ናት። በቃ ምን ዋጋ አለው ጎበዝ መሆን እኮ ዛራ ማለት ነው። ኢንጆይ እያደረገች ገፍተር ሄዳ ስትጠመቀምበት እያቀፈች ነው የምትወረውራት እኮ ነው የምልሽ ዛራ። እሷ እኮ ልትመታት ነው የምትወረወረው። ልትመታት ተወርውራ ዛራ ጋር ስትደርስ ታቅፋታለች። የመሬት ስበት ነው የሚጨርሰው ኢነርጂዋን እንዳለ። ወይኔ ለካ እሷ ላይ ማሟርቻለሁ። የዛሬው ጣኔ ልክ አይደለም። በድንጋጤ ያጨስኩት ጣን ብዙ ነገር ነው ያበላሸው። ተበርቺ ሰላም። እኔ ዛሬ ሳውረግጣለሁ ብዬ ተናድጄ ተቃጥዬ 3 ቪዲዮ ፖስት ቻለውኝ እኮ ለረቢ ነው መጀመሪያ ጭሼ የነበረው በነገራችሁ ላይ እሱ ባንድ ቤቱ ስለገባ። እሺ ግን አሸነፈ። አዎ ማን ነው የሚያሸንፈው ማን ነው የማያሸንፈው የሚለው እኮ አልነበረም። የኔ ጭንቀት የጁኒ ጣጣ ነበር ያዝሽ። አልሐምዱሊላህ ብራትና ኮብልስቶን ደስ ይላል። ማሸነፉ ደስ ይላል። ይሄን ያህል ቦታ ካለው ይሄን ያህል
አላማ ምናምን ነገር ካለው አሪፍ ነው እዛ ማሸነፍ። ይሄ ነገ ይሰለጠናል እባክሽ ተይው። ገና ጀማሪም ከሆነ እንደውም እንዳልሽው አሁን ቢያሸንፍ ጢባሩ ያስቀምጠንም ነበር። ከዚህ በላይ ነበር። ሰላም ኤሞኬ ንግስት እንዴት ነሽ? ወይኔ ወይ አዛናይል ወይ አንተኛ ወይ ደህና አይደለሁም። አሁን ነው ስትረስ ካምሮ የወረደ የኔ እናት። እኔ ራሱ ልቆለፈልሽ ነበር በስትረስ። አንቺማ ሳይጀምር በፊት ቦታ ቁጭ አርግተሻቸዋል እነዛ ተገኙ። እኔ እኮ አሸናፊዎቹ ችግር አልነበረብኝም። ክብር ለጣን ይሁን። እኔ አንድ ብቻ ነበር ችግር፣ እሱንም ፈታልኝ። እኔ ኧረ አንቺማ የሆነ ነገር አለሽ። የምሬን ነው። የሆነ ነገር ትያለሽ፣ እዛው ነው የሚገኘው። ግን ለምንድን ነው? አይ በዚህ ብቻ ሳይሆን በብዙ ነገር እያየሁሽ ነው። ግን እኮ በጣም አለብሽ ሴዶን በጣም ፍንሷል አይደለም? ያ ሰይዶ በነገራችን ላይ እህቴ ሰይዶ ቢሸነፍ ራሱ እንዳሸነፈ ነው መቆጥረው። ያኔ ሰርቶበታል። ገባሽ? እንደ የመጀመሪያው ዙሩ ነው። ያንኛው እኮ 8ኛ ዙር ነው ያለው። 8 ዓመት ነው እንጂ 8 ዓመት ልምድ አለው። ምን ማቃለው አንተ እንደዛ ነው። ለመጀመሪያ ነው ማየው። ምንድነው ይሰራል? አይ 8 ዓመት ልምድ አለው ሲሉ ሰምቻለሁ። እንደ ኢንዶሚ ጥቅል ያለ ሰውዬ ሰርቶበታል ትያለሽ እንዴ? ምንድነው ይሰራበት? ሰደቀላው አልሐምዱሊላህ አዛናለ ሰግጄ ልተኛ። ሲጀመር ሰይዶ ቀድሞ ተወጣጥሮ ነበር ተነፈሰ። እሱን አሰን የምግቡ ብዛት ነው እንትን ያደረገው። ይሄ ትንፋሽ እንዲያጥረው ያደረገው። ገባሽ? የምግቡ ብዛት እንዲነቃነቅ አላደረገውም። ምግቡ በጣም ተወጣጥሮ ነበር። በጣም አፍልቶ ነበር። በጣም ግን እንደዛም ቢሆን ማስታወቂያዎች ምናምን ስለሰራ ወቅት ከስሯል አይባልም። ገባሽ? ግን እንደዛ ተወጣጥሮ አንድ ዙር ሁለተኛ ዙር ላይ እንኳን ቢሸነፍ ችግር የለውም ነበር። አንዴ ሲይዘው እንዴት እንደተቃጠልኩ ይሄን ሁሉ ሰዓት ጠብቄው አንዴኑ ደብላላለ ያ ኮርስ አለው። ይሄ እኮ ምንም አያውቅም እንዴ! ይሄ እኮ ጉልበቱን እኮ የተማመነው ሴዶ ጉልበቱን የተማመነው ያ እውቀት አለው። እኔ ምን አልኩ መሰለሽ? ሌላ ቀን ኢማን ተከታተይኝ እሺ። እኔ የምናገረው ነው ማቅሱ አይደለሁም። መጣን ሳጨስ ጠግቦ እግሩን ሰቅሎ ቁጭ ብሎ 50 ሺህ ይዞ ገና ቀን 12 ሰዓት ላይ ሲያወራ ከማጋ ከሙቤ ሚዲያ ጋር ከዛ ኮሜንት ላይ እግርህን ሰቅለህ ልጁን እንደዳረ አረብ እግርህን የሰቀልከው ተሸንፈ ለመውጣት ነው ወይስ ማታ ፖሊሶች መጥተው በፓትሮል ይዛችሁ ይሄዱ ብለህ ልደውል ነው አልኩት። እኔ ገብቶሻል? ምክንያቱም ጠግቦ እንዲህ እግሩ ሰቅሎ ተቀምጧል። ጋይዝ ምንድነው ሲለው 50 ሺህ ሰው አስቀምጠው ምንድነው ሲለው በቃ እኮ እንዳለቀ ቁጠረው ዝም ብለን ነው የምንገባው ምናምን ሲል ኖ አልኩት። አንተ ሲመሽ ጠብቀህ አንድ አፈሳ መጥቶ ኢትዮጵያ አፍሳችሁ ውሰዱኝ ብለህ አንዱ ፓትሮል ውስጥ ልትገባ ነው። ተጠባባቂ ማስቀመጥ አለብን። ዛሬ እንደው የትም አታመልጥም እያልኩ ነበር ኮሜንት ላይ ቢል ከቀን ጀምሮ ሲወጣ ሆዱ ሞልቶ ቁጭ ብሎልሻል። ልክ ሆነ ዘንዶ ሞቶ ሲቀመጠው አይነት ማለት ነው። ቀድሞ በጣም ሊፎክረው ኧረ እህቴ በጣም አበዛ። ገባሽ? ያንኛው አሁን ሲፎክር አልሰማሁትም። ይሄኛ ደግ አደረገው። እኔ ሲጀመር ያን ባንዱ ቢያሸንፍ አሪፍ ነበር። እንደፎከረው ተዋረደ። ገባሽ? አሁን እንዴት ነው የሚንቀሳቀሰው ሀገር ላይ? የእኛ ሰው ሙድ ሲገራቱ ጭንቅላት የለውም እኮ በነገርሽ ላይ ከሞራል አንጻር ንቃተ ህሊና በጣም ተጎድቶ ነበር በሰዓቱ። ያኔ አሸንፋለሁ ምናምን ብሎ በጣም ጎሮ ስለነበረ በጣም ስለተጎዳ እንዲያውም ሳፖርት አድርገውት ነበረ ባለ ሀብቶች ምናምን። ከገጠርም የመጣው ብዙ የከተማ እውቀት የለው ምናምን ነገር ተብሎ ማለት ነው። ሴዶ ግን ነገ ጠዋት ማለት ነው ቆይታ ያለሽ ምግብ ቤት ባናገኙ ምንም ነው የማይመስለው ሴዶ። አይ በነገራችን ላይ ሀገሩ መውጣት ነበረበት። ረቢስ በአንድ ሰከንድ የተሸነፈ ሰው ይሄን ሁሉ ፉከራ ፎከሩ። ትንሽ እንኳን ላይ ትንሿ እኔ በጣም ያሳሰበኝ ማለት ነው። ጌታ ምስክሬ ነው የምልሽ። አይኔን እስክሪን ላይ አድርጌ ኮሜንት ሳይ አለቀ ነው ያሉት እኮ ነው የምልሽ። በቃ እኮ አይነሽ ለርገብገባ አርግታ ስትጨርስ አለቀ እንዴ ነው ከኛም ያለ እንደዛ እኮ ነው ያልኩት። ወላሂ እኔም እያወራን እኮ ነው። ረጅም ሰዓት የሚቆይ መስራት ወተቷን ይዛ ቁጭ። እኔ ደግሞ ወተቴን ይዤ ቁጭ አልኩ። ተቃጠኝ ጭንቀቱ አስራበኝና ተነስቼ ምግብ ልስራ ወይስ ምግብ ልዘዝ ወይስ ቆሎ ልብላ እያልኩ ማለት ነው ጋይስ። ኢቭን ማለት ነው
ተስፋ ነበረ። ቢያንስ 15 ደቂቃ ወይኔ ገደለው፣ ተነስ በለው፣ ግጠመው፣ ያዘው ምናምን ተባብለን እኔ ጆ በህይወት ከተረፈ ጭንቅላቱ ምንም ሳይሆን ሴዶ ካሸነፈ እያልኩ እየተሳልኩ ነበረ። አውርተን ሳንጨርስ አብቅቷል ታሪኩ እንደሌለ። ምንድን ነው የሚያቃጥላችሁ ደግሞ እናንተ? እሱም አልተቃጠለም። አንድ ሰከንድ ያበቃ ታሪክ። ይሄን ሁሉ ሳጠብቀን ደግሞ ኦጲ የሚገርምሽ ከመግሪብ ጀምሬ ነው እየጠበቅኩት የነበርኩት ማለት ነው። በየቤቱ እንትን እያልኩ እንዴት እንደተቃጠልኩ አለቀ ሲል በቃ ሁለተኛ እድል ስጧችሁ ምናምን እያልኩ ነበር። ትንሽ እንኳን ይፈራገጡ። በጣም ነው የሚያስጠላው እንዴ! ይሄ ሁሉ ሰዓት ተጠብቆ የኢትዮጵያ ሕዝብ እንቅልፍ አጥቶበት። ለማንኛውም ደህና እዛ የነበረው ሕዝብ ራሱ አዛን አለ ልስከድና ልትልተኛበት እናቴ ሆ ለዚህ ነው ወይ በሬን ያረድኩት አለ ሰውየው። ለሁለት ሰከንድ ይሄ ሁሉ ወይኔ ትንሽ እንኳን አይፈራገጥም። ይሄንን ሁሉ ፎክሮ እኔ በመሸነፉ አልተናደድኩኝም። የተናደድኩት ወላሂ እንቅልፌን በማጣቴ ነው። ለሁለት ሰከንድ እንቅልፌ ልጣ ይሄ ሁሉ እንቅልፍ እና ገጣለሁ ብዬ ነበረ። ምን አለ ቤቴን ከፍቼ በተራገጥኩኝ። እመረግጠው ሰው ነበረኝ ዛሬ። እሱን እየጠበቅኩኝ ወይኔ ኦክቲ ዛሬ ህይወታችን የተበላሸው ከአንቺ ጋር አውርተን እሱን እየጠበቅኩ ሂስቶሪ ላይ እጁ አሸንፏል ምናምን ብዬ ፖስት ያደረኩ መስሎኝ ለካ አላደረኩም። በምናቤ ነው አንቺ ጋር እያወራሁ አንቺ ጋር እያወራሁኝ ማለት ነው። ጆ አሸንፈሃል ምናምን ብዬ ሜዳሊያ ምናምን አድርጌ ፖስት እንዳደረኩ ነው የማውቀው። አእምሮዬ ጋይስ ማለት ነው። ከአንድ ሰዓት በኋላ ነው ያደረጉት። ከአንቺ ጋር ካወራሁ የአንድ ሰዓት ልዩነት አለው። ይህን ተምኔለሽ ልክ አእምሮዬ ውስጥ ነው አስበኝ። ከአንቺ ጋር ስናወራ ያወራነው ነገር በጣም ስላበሳጨኝ አእምሮዬ ሂስቶሪ እንዳደረግኩኝ አሳምኖኝ ሌላ ነገር ላደረግ ሄጄ ስመጣ ሂስቶሪ ባዶ ነው እንዲህ አልኩኝ። ሂስቶሪ ብዬ ስገባ አልፖስትኩትም። ከዛ ምን ትዝታይ ታውቂያለሽ? አንዱ ይሄ በጣም ጎበዝ ሰርጅን አለ ኢትዮጵያ ማለት ነው፣ ዶክተር አቤል ምናምን መሰለኝ የሚባለው እና ኮሜንት ላይ ገብታ እንደው ዶክተር አእምሮ ውስጥ እኮ በጣም ብዙ የሀብት ክምችት አለ፣ በሰርጀሪ አውጣና ወደ ባንክ ቤት አስገባልኝ እንዳለችው ልት ነው። እና እንዲህ አእምሮ ውስጥ ነው እንዲህ ሰፊ የጨረስኩት ሂስቶሪ አርጌ እየተነጫነሽኩ ማለት ነው። አካውንት ቀይሬ በዚህ ስመጣ እዚህ ቁጭ ብለሻል። ፖስተው ይሻላል ነበር ወላሂ፣ ቫይራል ይወጣ ነበረ። ፖስተው ማነው ጆን አሸነፈ ብዬ ፖስት ካሜራ ቫይራል ይወጣ ነበር። ወይኔ አመለጠኝ። አረ እህቴ እዛ ኢትዮጵያ ሁሉ ህዝብ ያንን ሁሉ ነገር አስይዘው ከሰሩ። ወረቢ ሐራም ማለት አሁን ልፖስተው እንዴ? አሁን ልፖስተው መሰለኝ። በስቸው ቫይራል ይወጣል፣ ወላሂ ቫይራል ይወጣል። ግን አንቺ ስንት ሰከንድ መሰለሽ? አንድ ደቂቃ እኮ አይሞላም። አንድ ሰከንድ አይሞላም። ምን ደቂቃ ነው? ሰከንድ በይው። ይሄ 20 ሰከንድ የሆነ ሰውዬ በቃ በነገርሽ ላይ ማለት ነው። ለሁለተኛ ጊዜ ኢኮኖሚልሽ በ20 ሰከንድ ሲዘረር እኮ ጆ ይሄ ኩርንችት አላህ ይጨምርለት፣ ወላሂ አላህ ይጨምርለት። አላህ ቀዋሙን ይስጣው። ያ አይ መሸነፍ እኮ የታወቀ ነው። እኔ ባይዘው ኢንሻአላህ ያሸንፋል ብዬ ነው እንጂ መጀመሪያ ራሱ ጠይቁኝ እንደሚያሸንፍ እርግጠኛ ነኝ። ኢማን ቆይ አንዴ ሂብሩን የምትባይ ልጅ ወልሽ ይሄ ከንፈርሽን ያሹን እንደዚህ ዘግዝቄ ረግጥሻለሁ። አትርሽ ተቀመጪ። እቺ እበት ማትረባ ድፍረታቸው ጭራሽ እዚህ መጣው እንዴ! ለማሸነፍ እኮ ሁሉም አሸንፈዋል። እስካሁን እኮ ሲወዳደር የነበረ ሙስሊም እኮ አልተሸነፈም ከሴዶ ውጭ እናውራ ከተባለ። ሲቀጥል ደግሞ ነገርኩሽ እኮ የጆን አሰልጣኝና እኮ ኮትኳቹ ሙስሊም ነው፣ ቄስ እኮ አይደለም ወይም ዲያቆን አይደለም። እቺ ማትረባ እበት ታያት በቃ ሚውት አድርጋታለሁ። ታያት ግማታም አይ ከላይ ጀምራ ተጻፈች። እያየዋት ነው አውቄ ነው። መጀመሪያ አስጠነቀቅኳት፣ ረፊ አልኳት። ከሃይማኖት ጋር አታገናኙት እናንተ እማትረቡ። እውነትም ትላለች እኮ ማሂ መጥቆራ ሁላ ማሂ ድግምት አድርጋችሁበት ነው ታንቃችሁ ከፈለጋችሁ። ከሃይማኖት ጋር አታገናኙ ብያችኋለሁ። እኔ ወላሂ ነው የምላችሁ። ከሃይማኖት ካገናኛችሁት ይሄንን እንትን ውድድር ነገ ቤቴን ከፈቼ ስለ ድግምቱ ነው ማውራው፣ ስለምትታወቁ በድግምት
ስለዚህ ተከበሩ ነግሬያችኋለሁ። እኛ ጆንም ማሸነፈ ሴዶ ማሸነፈ ያው ነው። ምንም የሚጨምር የሚቀንስበት ነገር የለም። ምን አይነት እንደው የሆነች ዘልዛላ ስታስጠላ። ወድሜ ለእናንተ ተሳዳቢ ያደረጋችሁኝ ወላሂ ተሳድቤ የማላውቀው ሴት ያላ በቃ ለማንኛውም ደህና ደሮች ልስከድበት ደህና ደር ያብሸር አትናደጂ። ኧረ ቆይ ቆይ ተሸናተታኝ እንዴት ይተኛል? ኧረ ተይ ክፉ ጊዜ ልትወጣ እንረጋጋ፣ ለባችን ይድረቅ። ተይ ኧረ እኔ በቃኝ። አሁን ሊመጣ ይችላል አይታወቅም። ወቅቴ ተንቀሳቅሶ ሊመጣ ይችላል። ማነው ይሄ ሰይዶ? ሁለተኛ አጎቴ ጋር ደውዬ ማለት ነው የምታገኘው ማለት ነው ደብረ ብርሃን ላይ ነው። እዛ ውጣ ውረድ እያለ ዛፍ ሲቆርጥ ነው የምታገኘው። ድጋሚ ላይ አልፈልግም ሴዱን ከዚህ በኋላ እሱን ከሞኒኬት ጋራ ምናምን ነው ውድድር ማስገባት አችኒ ግን ማለት አማረ ከማይንቀሳቀስ ጋር ሙሉ ቀን ሳማርቶ መጨረሻ ላይ ጭንቅላት ላይ ስትራስ ይባል ወይ መደሰት ራሱ እኮ አልቻልኩም ጋይስ። አሁን ጆ አሸነፈ ብዬ ምክንያቱም ጆ እንደሚያሸነፍ እርግጠኛ ነበርኩኝ። ግን ይህን ያህል ሰዓት ጋይስ 12 ሰዓት ሙሉ የጠበቅነው እኮ በለው ያሰው በለው አንሰው ወይኔ ነው እንጂ ከሰው በታች ነው ያደረገው። በ20 ሰከንድ ይሄ 20 ሰከንድ የሆነ ሰውዬ ኢንዶሚ የሆነ ሰው ማን ነው? 40 ደቂቃ ያለኝ 40 ደቂቃ ተጫወተው ብሎኝ እኮ ተስቆርጦ ምን ሊጋር 40 ደቂቃ ያልኩሽ እኔ ነኝ። ለቀልድ ነው ወተቴን ሽሞጥቻለሁ ስትይ ኦኬ። እንዴ እንደሰማ ሊጋር ወተቷን ልታመጣ ስትሄድ ስመጣ አርቆ ጠበቃት። ወተቷን ይዛ ቁጭ ብላ ፍት ሳትለው ጨዋታው አለቀ። ቢስሚላ አለች። ወይኔ ዛሬ ወንዴ ጉድ እኮ ነው የሰራው። እኔ ደግሞ ቆሎ ወይስ ደግሞ ፍርፍር ልስራ? ዴሊቨሪ ዘኛለች ወቅት አይ ዴሊቨሪ በዚህ ሰዓት የሚመጡት ነፍሰ ገዳይ ምናምን ናቸው ይቅርብኝ ይልኩት። ገና የረሃብ ፍላጎት ሳላረጋጋ አልቋል። የጉንጭ ሽረት ወደ ታች ሳይወርድን ያለቀው ስለቴ እንኳን እኔ በቃ ውድድሩ በሰላም ካለቀ እያልኩ ስለቴን እየተሳልኩ ስለት ያላለቀም ጨዋታው ሲያልቅ ማይ ጋድ እሱን እኮ ወሽመጥ እንዴ አለቀ ነው ከን ሁላችን ወሽመጣችን ነው ብጥስ ያለው አሸናፊ ምናምን ስል እየጠበቅን ነበር። አላለቀም ብለን ሁለተኛ ዙርማ ይኖረዋል አኪድ ምናምን እያል ከዛ አሸናፊ ምናምን ማለት ጀመሩ። ጉድ ይሄስ ልዩ ነው እያልን ነበረ። አረ የተጎነጨነ ውሃ ራሱ አልወረደም ወደታች። በጣም ነው የሚያስጠላው። ይሄ ሁሉ ሰዓት ጠብቀን መጨረሻ ላይ አድርገው በ1 ሰከንድ በ20 ሰከንድ ያለቀ ነገር። አይ በነገራችን ላይ ጥሩ አድርገዋል መጨረሻ ላይ ማድረጋቸው። አሁን ወይ መከተል ምናምን ቢሆን ከዛ በኋላ ያለው ውድድር ያደረጉት እኮ ሁለተኛ ስፖንሰር ያሉት ናቸው። ሁለተኛ መጀመሪያ ቢደረግ ተመልካችን ያለው ወጥቶ ይሄድና የቀረውን አያይም። ገባሽ? አዎ ከዛ በኋላ ያለው ይቆማል። ተመልካች አይኖረውም። ደቂቃው ይወላችሁ ሪከርድ ያደረኩት ደቂቃ 1 ደቂቃ ከ20 ሰከንድ ነው። 1 ደቂቃ ከ20 ሰከንድ። እኛ ከመጀመራችን በፊት ደግሞ ጀምሯል መሰለኝ። ኢንዶሚ ራሱ እኮ ይሄን ያህል እኮ 3 ደቂቃ እኮ ይቆያል። ኢንዶሚ ራሱ 3 ደቂቃ ነው። ስለዚህ አሁን ፖስት ዋለ በቃቸው ደህና ደሩ ፖስት አንቺ ደግሞ ያሽቃፈትሽ ሁላ ለኔ እኔ እጁን አሳክመዋለሁ ምናምን ያልሽበት ሁላ ለዛው ላይ አብሮ ፖስተዋለሁ። የራስሽ ጉዳይ ሴዶ ማርሻል የእጁን እንደም ቱርክ ነው ማሳክመው አሳክመዋለሁ ብለሻል። ስለዚህ በእውነት ብላለች። ደግሞ መኪና መገዛለት አለ ብላ ነበር። መኪናውንማ እንዴ መኪና ስለቴን እኮ አልጨረስኩም። ዋይ ኧረ እባክሽ። ለማንኛውም ግን ሉሉ በመሀል ነው የገባብሽ። እየተሳልኩ እያለሁ ነው አልቋል የተባለውማ። ሪከርድ መጣራት አለበት። ቆይ እኮ ሪከርዱን አውጡ። ግን እኔ እጁን ሰበረው ሲባል እኔ እጁን ሰብሮት ከተረፈ ጆ አሳክማለሁ ሴዶን ብያለሁ። አሳክማለሁ ፕሮሚስ። እጁን
ሰብሮታል። ሶጣ ጽፍለታለሁ። አሁን ሶጣ ጽፍለታለሁ። ልክልሻለሁ። ስክሪን ከሰይዶ አካል እኮ እጁ ነው ጠንካራ የሚባለው። እንዴት ሰበረው? እኔ ኢማን አንቺ ብቻ እኮ ነሽ መልእክተኛዬ። መጀመሪያም ብትኖሪ እኮ ሁሉ ነገር አይፈጠርም። እኔ እኮ አልኩት እሱን ነው እኮ አሁን በእጁ ነው ሁሉ ነገር የሚያደርገው። እጁ ቢሰበር እንኳን ሰውየው በእግሩ አይለቀውም። ይህን ሰውዬ ደግሞ ተኝቶ ራሱ ብሏል። በነገራችን ላይ ተኝቶ አስተኝቶት ራሱ እየመታው ብሏል። አሁን ታይቷላችሁ ቪዲዮ። ማን ያቃሰተው? ጥርሱን ብሏል እያልኩሽ እኮ ነው። እንትና ሴዶ ያቃሰተው። አፉን ከፍቶበታል፣ ግን ይህ አልሰማውም። ተነሳ። ዳኛው አስነሳ። ግን እኮ ክፉ አያያዝ ነው የያዘው። ያን እንዴ ነው ቁጭ ብሎ ነው እኮ የምትቀጠቀጠው። ያቅበታል አያያዙ በጣም። ይሄ ሰይዶ አንዴ እንኳን አድርጎ አያውቅማ። የመጀመሪያው ጊዜ ነው ጫወታው። የመጀመሪያ ነው። አስበሽዋል? የመጀመሪያ ጊዜ እንደዚህ ከዚህ የሚያክል ሰውዬ ጋር የ8 ዓመት ልምድ አለው ነው እኮ የተባለው። ይሄ ሰውዬ እንደሰማሁት ከሆነ በዚህ በመጀመሪያው ዙር ላይ በመጀመሪያ ውድድሩ ላይ ቢያሸንፍ ሴዶ የሚባለው ሰውዬ ወላሂ ለአዚም ኢትዮጵያን አያስቀምጣትም ነበር። አገር አይበቃውም። አይበቃውም። ሴም ተሸነፈ። ገና ሳይሞክር እንደዚህ በጠበጠን ሰውዬ ትምህርት ይፈልግ ምን ቢሆን ነበር? ትምህርት ይሆነዋል። በቃ አሁን ልውጣና ልጻፈለት ለሴዶ። የእጅ ወጪ በእኔ ነው። መኪና ታስዬ ነበረ ጨዋታው ሲጀምር ነው ያለቀው። አተረፍከኝ ነው የምለው። ችግር የለበትም አምጪ ነው የሚልሽ ሀቢብቲ። የእጁን ከፈረ ችግር የለበትም እሱ ጀምር። አሁን በጣም ብዙ ኪሳራ ነው የሚገጥመው። ምሳውን ይበላበታል ግጥም አድርጎ። እንዲያውም ለምን ሩዝ በዶሮ ስጋ የሞላ አንድ ትሪ ሩዝ ለምን እንዲያውም ኢትዮጵያ ካለ የመኖች ሬስቶራንት አልክለት። ምን ታስቢያለሽ? ኧረ ገንፎ ነገር ይሻላል። ገንፎ ጨጨብሳ ምናምን እኔ የጸጸተኝ ማለት ነው 100,000 ብር ተበላው ጋይስ። ማን ያሸንፍ? እንዴት ተበላሽ ማለት እንዴት? እኔ ያንቺ ልክ ዞሮብኛል እና ገና ውድድሩ ሳይጀምር ገና ማታ ላይ አስያዝን በማስያዝ ደረጃ። ከዛ በፕሮፌሽን ጆ ነው የሚያሸንፈው አልኩት። ይሄ በፍጹም ሴዶ ነው የሚያሸንፈው፣ ሴዶ በደንብ ተምሯል ምናምን አለኝ። ኦኬ እሺ፣ እኔ ብቻ የሚያስጨንቀኝ ሴዶ የጆን ጭንቅላት ቆልፎት ኮማ እንዳያስገባው ነው። በስንት ሺህ? በ100,000። ኦኬ እሺ 100,000 ይመቸኛል አልኩ። ገና ውድድሩ ሳይጀምር እኔ ሂስቶሪ ላይ እጅ አሸነፈ ብዬ መጣሁ። እዚህ አካውንት ቀይሬ ማለት ነው። አሁን ልክ ጨዋታው ካለቀ በኋላ ሳይጀምር አይደል ያለቀው። 100,000 ብር ተሰሰኝ ምን ይለኛል? አንቺም እንቁላል ይዘሽ ነው የምትዞሪው። አንስማም። ውድድሩ ሳይጀምር ነው ያለቀው። ለዚህ 100,000 ብር አለበጣም በላይ መስልሽ። እውነቱን አያስተማመንም ነገሩ። እኔ ከጎን ነው ያጠራጥራል እንዴ። አስበሽዋል? ገና ሳይደረግ አሸናፊ ነው ብለሽ መስከረሽ መጣሽ። ምን ይታወቃል በውስጥ ምን ሾክ እንዳለሽ። ሆፒማ አላት ነገር። ኧረ ደግ ሆነ። አለቅጥ ውጥር ብሎ ነበር። ውጥር ንጥር ሲል ነበር። ገና አገባቡን ራሱ አይተሽዋል? ሆፒ እንዴት እንደገባ እንዴት እንዳናደደኝ አገባቡ ላይ ራሱ ባይን የወረደው ነው የሚልሽ የሆነ ሰው አድርጎት ተወጥሮ እንዴ አስናን በቀሉ በሚል ሙዚቃ ነው አይገባው። ቀንሽ ደረሰ ሲል የሱ ቀን ሆኖ ቁጭ ማታ ራሱ 50,000 ሰው እየተከታተለው ሀረካት እያደረገ ማቤት ነበር መሰለሽ። ማነው ሙቤ ቤት ገብቶ በበቀሉ ገብተን በበቀሉ ነው የምንወጣው ብሏል። ያንቺ ቀን ነው። እኔማ ማለት እኮ ነው ዊልዳንዬ፣ በጣኔ እኮ ዛሬ ባሲዝ ኖሮ 4 ሰው በላ ነበረ። የረቢን በይ ግብሽ የዛራን በይ የንቃተ ህሊናን በይ የጆን በይ በላ ነበር።
በከስር እንደነገርኩሽ የሆነ ሰው ራሱ አንበሳ ተበልቷል። የሆነ ቦታ አንበሳ ተያይዘው አንበሳ ተበልቷል። የሶስት ሰው በላ ነበር ዛሬ። ግን ስትረስ የለቀቀብኝ እንደነገርኩሽ እኔ ሴዶ የጅብ ልብ ስለሆነ ያለው ከፕሮፌሽን ውጭ ከህግ ውጭ ላለመሸነፍ ብሎ ቆልፎ ጥሎት ልጁ በቃ አእምሮ ሁላ የሚታየኝ እጆ በቃሪዛ ተጭኖ ሆስፒታል ሲገባ በአምቡላንስ እያለ ከዛ ሴዶ ከኋላ በቀሉ ቀንሽ ደረሰ በፖሊስ ይወሰድ። ኧረ እንደዚህ ቢሆንም ሀገር አያስቀምጥም። እኔ ደግ ሆነ ነው ምንም ገባሽ። ትንሽ ተንፈስ ይላል፣ ለሚመጣው ዙርም ይማራል። ሲጀመር እኔ ወላሂ ኦፒ መጀመሪያ አካባቢ ገና ሳይጀምር በፊት እንዴ ጠይቄ ነበር። ይሄ ልጅ ከዚህ በፊት ያውቃል እንዴ ስላቸው አሁን የ8 ዓመት ልምድ አለው አሉኝ። ካላሳ በቃ ብዬ ነው የዘጋሁት። አዎ ጆ በጣም ጎበዝ ነው ማለት ጥሩ ልምድ አለው። ከልምዶቹ ደግሞ አንዱ ማለት ነው ይሄ ፊዚካሊ አይደለም። ፊዚካሊ እንዳየሽው ቁመቱ አጠር ያለ ነው፣ ሰውነቱን ቦርጭ ያለው ነው ምናምን። ነገር ግን ማለት ነው ብሬኑ በጣም አክቲቭ ነው እና ታክቲክና ቴክኒክ በጣም ጎበዝ ነው። ሲይዝሽ ደግሞ ሙሉ ኃይሉ ነው የሚጠቀመው። ለምሳሌ እግሩን ከተጠቀመ እግሩ ላይ ነው ሙሉ ኃይሉ ነው የሚያደርገው። ገባሽ? እጁን ከተጠቀመ እጁ ላይ ነው ሙሉ ኃይሉ የሚያደርገው። ሴዶ እጁን ሲጠቀም እግሩን ይረሳል፣ እግሩ ሲጠቀም እጁን ይረሳል፣ እጁን ሲጠቀም አእምሮን ይረሳል። አዎ አስለን ያንኛው ጉልበቱን የጨረሰው በማውራት ነው ጉልበቱን የጨረሰው። ኦቢ ስመጣ ጭንቀት እንዲያለሽ ምን ልጅ ንገሪያት ስመጣ ራሴ ልስት ወላሂ በጣም ተጨናንቀ ነበር። እኔ ብቻ ነበርኩ ምንም ያልመሰለኝ፣ ምክንያቱም ከመጀመሪያውም እንደማልከታተል እርግጠኛ ነበርኩ። የሆነ ጭንቀት ነው። እኛ ሁላችንም ተጨንቀን እኔ ከመግቢት ጀምሬ በአንድ እጄ ስራ እየሰራሁ ነው ኦፒ እንትን እየተከታተልኩ የነበርኩት ወረቢ ከመግሪብ ጀምሬ ልጁ እንደዚህ በጣም ያስቀኝ ከራሴ ንግግር ማለት ነው። ሉሉ ምንድን ነው ትለኛለች። ልጁ እንደዚህ ያስፈልገናል 2027 ላይ ኢንተርናሽናል ውድድር ስለሚያደርግ ልጁ እንደዚህ ያስፈልገናል፣ በህይወት መቆየት አለበት። አሁን ጭንቅላቱን ከመጣ 5 ዓመት አይነቃም። አይ እኔ ሰይዶን ያየሁት ሰው መምታት አይችልም ብዬ ነው ካሁን በኋላ መፈረጀው እቃ ምናምን ነገር ነው እነሱ መስጠት። ቀን እያልኩ ነበር ያቺኛዋ ክርስቲያኗ ስሟ ልያያዛለኝ እሷና ሰይዶ በቃ ይሄ እንደ ሰረንጊቴ ከብቶች ይሄ ናሽናል ጂኦግራፊ ላይ የተሻለ እንደዛ ጉማሬ የሚመስሉት እንስሳዎች ምናምን እየጋለቡ የሚሄዱበት ሳር እዛ ላይ ትለቂያቸዋለሽ። ጉማሬም ቢመጣ ዝሆንም ቢመጣ የዱር እንስሳ አሳ ነባሪም ቢመጣ ምንም አያደርጋቸው። ከሰው ጋር ግን አይሆኑም ሁለቱ። ለሰው ይበዛሉ በጣም ነፍስ ካለው ጋር አይሆኑም። ዲኤንኤኑ የሰው የሆነ ሰው አይችላቸውም ሁለቱንም። ያንቺ ተወርውራ ሄዳ ዛራ ጋር ስትደርስ የመሬት ስበት ኢነርጂዋን ጨርሶ ታቅፋታለች። ቁመቷ አጭር ነው ገባሽ? ተወርውራ ሄዳ ደበድባት ሄዳ አፋት ትመለሳለች። ጓደኛዬ እኮ ናት ማርቲ በጣምሽን አጥፊ ብዬሻለሁ። በጌታ ኢየሱስ ከጣን ከሚያገናኘው ነገር የለም። ስላት በየኮሜንቱ ስታሟርጭ አይቼሻለሁ። እንደሆነ ምንም ጥርጥር የለውም እኮ ዛራ እንደምታሸንፍ። ወይኔ ዛሬ ኧረ ይለያል። የዛሬው ከሚጠበቁት ውስጥ ደግሞ ሰይዶ ነበር ገባሽ? ተናግሮ እኔ ጉልበቱን የጨረሰው በወሬ ነው። ኦፒ አለቀ ተረገባሽ ከመጠን በላይ ምንም ነገር ሳያሳይ አንድ ትሪ ሩዝ ሙሉ ዶሮ ነው ይበላል። ማለት ነው። ላይቭ ላይ ሳየው ምንም አላማረኝም ነበረ። ምክንያቱም ይሆነ ልጁን እንደ ዳራ ሀብታም አረብ እግርን ሳክላ ያላለው ሙቤ ቤት እንደመለማመድ ቁጭ ብሎ እዛ ደግሞ እሱ ሜንሽን አድርገው ሲሰድቡኝ ደግሞ ኮሜንቴን ቀየረ ማለት ነው። ይልኝ እጅህን ተማምነህ ከሆነ እጅህን ተማምነህ ከሆነ እንዋጋሃለን። ሟርተኛ ውጭ ከዚህ
ኮሜንቱን ይዛቢ ኮሜንት ስክሪንሻት ባረግልሽ ነው ትውጭልሽ። ምን ይዞ ነው እንደዚህ የሚጀነነው? ገባሽ? ያኔ እኮ ዘና ብሎ ሲቀመጥ እጁ ትዝ አለሽ። እጁ ትዝ አለኝ። በቃ አንድ ያለ ሀብት እጅ ነው። በዚህ እጁ ቆልፋ ሰውየውን ኮማ ታስገባውና አሳፍሰን ነው መከላከያ የምንልክ። ገብተሻል? ኧረ እሱ ዛሬ እጁ ማጠቀመው እስካሁን ድረስ ማለት ነው አላመንኩም። የሚገርማቸውን ህልም እየመሰለኝ ነው እንዴ ጀመረ ተባለ ቶሎ በቃ እኔ ያናደደኝ ፓርት ቶሎ ማብቃቱ ነው። ገባ ጀመረ ሳንል አበቃት መጣ እንዴ! በጣም ነው የሚያስጠላው። ገና ሳይጀምር ነው ያለቀው። ሁለተኛ ዙር ተሰጧቸው ቢሆን እንደተጠበቁት እንዴ! ህዝቡ ራሱ እዚህ የተቀመጠው እኮ ግማሹ ደርሶታል፣ ግማሹ አላየም፣ ግማሹ አይቶታል። ገባሽ? በጣም ነው የሚያስጠላው በዚህ ፍጥነት ብቻ ይገርማል። ኧረ በጣም ነው የሚያስጠላው። ይሄን ሁሉ ሳልጠብቀን ትንሽ እንኳን ቢደባደቡ አሪፍ ነበር። ቀድሞ አስተኛው። ገባሽ? እኔ እኮ ማለት ነው የሚቆዩ መስሎኝ ማለት ነው ሚዩት አድርጌ ትንሽ ልርቅ ነበረ ኤርፎኔ ምናምን እንትን ብዬ ማለት ነው ላለማየት። ስሚ እኔ ማለት ነው ይሄ ድብድቡ ስለፈራሁ ዝጊው እላታለሁ። አረፍ ብለን እኮ እንድንከፍት እኮ ነው በእኔ ቤት ጭራሽ ዘግቶ ቢሆን ሰይዶን ቤቱ ቁጭ ብሎ ሐኪም ቤት ነው እንጂ የምታገኘው ሐኪም ቤት ነበር። እነዚህ ሸራሪት የሆኑ ኮሜንታተሮች መጥተው አለቀ እዚህ ማለት አልኩ አለቀ ተሰብሮ አለቀ እጁ ተሰብሯል አልኩኝ። እና እጁ አይሰራ እስኪ ካሜራውን አብሪ ስላት እጁ ተሰብሯል። ተመስገን አልኩኝ። ችግር የለም ወይ ተመስገን እጁ ተሰብሯል። በቃ እጁን አሳክሟል አልኩኝ። አንቺማ እጁ ላይ ነው ፎከስሽ ነው። እኔ ሙቃቤ እንዳለ እጁ ላይ ነው ያለው። ፈጣሪ እንደውም አንቺ ነሽ የበላሽው። ወይ ሲዱ አውቶርስ ነው ቢስሚላህ እጁ ላይ ትኩረት አድርገሻል ከቀን ጀምረሽ። አሳስበኛለሁ አልኩሽ እኮ በቃ ሙሉ ቀን እጁ ነው እጅና እጁ ብቻ ነው። እኔ ችግሬ ለሜላት ራሱ ነግሬያት አልገባ ሲላት እጁን ላኩላት። ይሄ ጠባሳ የወጣበት ይሄ ጠባሳ አልኳትኝ። ይሄ ጠባሳ አየሽ አልኳትኝ። ብሎኬት ስደበድብ ብረት ስደበድብ መስል እጁ በጣም እንትን ያለ ነው። ተቀለሽ ወይ ፈጣሪ እውነትም እጁ ያስፈራል። ኦፔ እጁ ከሚያስፈራው ይሄ ጣት አላለው ጣቱ ነው እንጂ ይሄ ጡንቻው ምናምን አይመስለኝም። የለውም ይኸውልሽ ስጋ ነው። አሁን በነገርሽ ላይ እጁ ራሱ ቅድም እንደዛ ተሰብሮ አልተሰማውም እኮ እርግጠኛ ሆኜ የምነግራችሁ ደግሞ እየነገርኩሽ አልነበር ሉሉ እሱ ይሄ እጁ ገባሽ ፔን በጣም ሲደጋገምብሽ ባዲሽ ላይ በተፈጥሮ ሴሎችሽ ይጎዱና ሾርት ያደርጋል። ገባሽ ወደ አእምሮሽ ህመም ቶሎ ያስተላልፍም። ለዛ ነው ልክ ሌላም ሰው ሲሄዱ የሆነ እኮ ድንዝዝ ነው እኮ እኔ እንትን እንደታመመ ሰበረና አይደለም ያልተሰማውም እሱን እኮ ነው የምልሽ። ሰንራይዝ እኮ እኔ ራሱ አሁን ተሰበረ ስትሉኝ ነው እንጂ እዛውን እጁን ተሰበረ ሲሉ እኔ እሱ ሳይሆን እንደ ደህና ሰው ነው የቆመው። እንዴት ነው እያልኩ ነበር። እና ይሄ ሰውዬ ሌላ ሰው ሲመታ ራሱ ይኸውልሽ የሚጠቀመው ኃይል ምን ያህል እንደሆነ አያውቅም። ገባሽ በአንድ ሺህ ቮልት ነው ሺህ ቮልት ነው የሚለቀው። አታውቂውም ሌላ ሰው የሚለቀው ነው እንደመጣለት ነው። ኧረ ሊቀ መላኩ እጁንማ አያያዙ ለመጀመሪያ ሲይዘው አያያዙ ላይ እንትን አለ እንጂ በቁመት እሱ ስለሚበልጠው በዚህ በእጁ አንዴ ወደታች ቢወቅጠው አስበሽዋል። የዕጣኔ አምላክ የት ሄዶ ዕጣኔ የት ሄዶ አንቺ ነሽ አልኳት። ጀመረሽ አይንሽን እሱ ታርገሽ የኢንቦክሶችን ምልልስ ባሳይሽ እምባሽ ጠብ ነው የሚለው። አወራና እንትና ያሸንፋል እንዴት ሲሉኝ እኔ ምን አውቃለሁ። እጁ አሁን ቋጥረሽ መጠሽ አስበላቻቸው አባላት መያዝ ያለባት አሁን የምር እጁ ማሳከም አለብኝ እኔ ነኝ። እጁ ላይ ሴዶ ነው እያለቀሰ አዛን እየወጣበት ነው። እነሳፍሳት ባል ሞርታለች።
አንቺ በጌታ እንዴ አዝበሻል። ምድብ አርግታቸው መጣ። ይሄን አከሌ ካከሌ ነው ብለ እንዴ አሰብኩት እኮ። አንቺማ ቀድመሽ ተንብተሽባቸው ምን ያሸንፋሉ? ድሮው ነው። አሁን ያሳሰበኝ እጁ ነው። እጁ ተሰበረ ሲባል ራሱ አልደነገጥኩም። ተሰበረ አልኩኝ ወይ ተመስገን። አያዝ አላወቅ አይተሽ ሲሉ ደንግጧል እኮ ሲሄዱ ወደ ኋላ ግብ ታውቃል ይደው ያዛው እዚህ ማለት ጥፊ ተናገረው ጥፊ ነገር ዛሬ ይለያል ጋይስ። ግን ኦፔ አሁን ልጁ ያኔ አሁን ሄዶ ሰርቷል ብለሽ ነው የምታስቢው? ነው ቢሸነፍ ራሱ ሰርቷል። ገባሽ? ገቢውን አስገብቷል፣ ሰርቶበታል በደንብ። ምንድነው መሰለሽ ስራውን ሰርቶበታል። ያኔ ምንድነው መሰለሽ ቱ ቢ ኦነስት ቴዶም እንደማያሸነፍ በደንብ ያውቃል። መጀመሪያ በጣም ብዙ ተወዳዳሪዎችም ፕሮፌሽናል የውድድር እውቀት ያላቸው ሰዎች ቴዶ እንደማያሸንፍ ያውቃሉ። ግን በሁለቱ መሀል የነበረው ፋይት ተጋጥሞ ማየት ደግሞ ህዝቡ በጣም ነበር የሚፈልገው። ገባሽ? ከባዱ ነገር ግን ምንድን ነው ቴዶ ኢነርጂውን በጣም ይተማመናል። ይሄ አሸንፋለሁ ዘረራለሁ ሲል እየዋሽ አይደለም። ገባሽ? ጉልበቱም የጅብ ነው፣ ልቡም የጅብ ነው ቴዶ። ኦኬ። ስለዚህ ጉልበቱን መጠቀም አልቻለም። ያኛው ደግሞ ጆ ሀረካት ሲያደርግም ለስለስ ያለ ነው፣ ፋንሲ ነው ሀረካት የሚያደርገው፣ ብዙም አይጎዳም። ግን ደግሞ ስትራቴጂውን በደንብ ያውቃል። ፖለቲካውን ራሱ በደንብ ነው የሚያውቅበት። ሄዱ ንቃተ ህሊና ምድር ጠቦት ንቃተ ህሊና ነው የሚባለው። ከዚህ በፊት ምድር ጠቦት ከጆ ጋር ሲገጥም እየደነፋ አልኩሽ። ምንም የማይሰራው ቪዲዮ የማይናገረው የማይለው ቃላት የለም። ገብቶ 2 ደቂቃ ሳይሞላ ልክ እንደ ዛሬው አይተን ሳንጨርስ ጠብ አድርጎት ትንሽ እሱን ተናጋጠመው። ገባሽ? እንደ ሴዶ አይደለም እና ሞራሉ ተነካ እና እንዳይደነግጥ ብለው ምናምን የኦሮሚያ ባለሀብቶች ጓደኞቹ፣ የሰፈር ሰዎች ምናምን ሰፖርት ሲያደርጉት ራሱ ጆ አብሮ ሰፖርት አደረገው። ገባሽ? ጓደኛ አደረገው። አሁን 2ኛ ዙር ላይ ነው 3ኛ ዙር ላይ ያሸነፈው ልጅ ነው። አዎ ጓደኛ አደረገው፣ ፍሬንድ ሆኑ። ከዛም ደረተቀልሽ አሰለጠነውና ዛሬ እንዲያሸንፍ አደረገው። እሱ ነው ከሰለጠነው። ኦኬ ገባሽ? አሁን እየተበቀለ ነው እያልኩ ነበር። በጣም ብዙ ሰው ንቆት በቃ ባለፈው የተሰበረበት እንቁላል አሁን መተቱ ሰርቶ ደንዝዟል፣ ጀዝቧል እያሉ ነበር። ሴዶ ራሱ እኮ እንደዛ ነው ቪዲዮ የሰራበት ባለፈው። የእንቁላሉ ታሪክ ግን መጣራት አለበት። እንቁላሏ ዛሬ ሳያት አልኩሽ እኮ ይሙ ኢንስታግራም ላይ ለዘፍለት ሰይድ እኔ እኮ ተጨነቅኩ አልኩሽ እኮ። ከመጨነቅ የተነሳ ሰይድ እኔ አልኩትኝ የምትገጥመው ከፕሮፌሽናል ሰው ጋር አይደለም፣ ሴዶ ነው። ሴዶ ደግሞ ሲኖተራክም ብረትም ኮንክሪትም ሲደበድብ አይተነዋል። እና አንጎልህን ጠበቅ። ገባሽ? በቃ የተካሻ እግር ምናምን አይደለም እንዴ ላለመሸነፍ ብሎ ሄዶ ተወርውሮ አንጎልን ቢቆልፍለት አይነቃም ሰው። ጌታን እኮ ነው ቀላል አይደለም። እና እሱም ብሄድ ይስመለስ ምን አይልሻለሁ። እንቁላሏን ቁጭ አድርጓታል ቤልቱ ስር። ፈጣሪ ሆይ እንቁላሏን ምን ነገር አላት? የምር የሆነ ነገርማ አላት እሷ ነገር። እንዴት እስከዛሬ እንጫጩት ራሱ ሳታውጣ አቀረም እንዴ? እንዴት አንድ እንቁላል ይዞ ትዞራለች እንደዚህ? ምንድነው ነገሩ? እና ማለት ነው ሰንራይዝ እንቁላሏን ሳያት እንደው ደከም ብሎኝ እኮ ነው። እና ለርየ ነገር ከተበር ለጓደኛዬ እኔ ተጨነቅኩኝ። በቃ ሄጄ ልጻፍ በኢንስታግራም ላይ አልኳት። ማጣቃ አእምሮሽ የማያርፈው ነገር የለም በአእምሮ ይደርፋል። ማጫጫቱን ራሱን የሚችሉ አይመስለኝም እውነት ለመናገር ማለት ነው። ግን እሱ ራሱ አውቋል ጉርበቱ የቱ ጋር እንዳለ። ገባሽ? እጁን ነው የያዘው እኮ። እግሩን ይዞ ቢሆን ኖሮ በእጁ አናቱን ይለው ነበር። ገባሽ? እግሩን ቢይዘው ኖሮ በእግሩ መጥለፍ ይችል ነበር። እግሩን ቢያንስ ባላንስ ያሰጠው እጁ ላይ ነው ኃይሉ ያለበትን ቦታ ነው የያዘው። ያቅበታል የት ጋር መያዝ እንዳለበት። ያኔ አጥንቶታል ልጁን። ያንኛው ደግሞ መደባደቡ እንደ አህያ መራገጡን ነው እንጂ የት ጋር መያዝ እንዳለበት ምናምን ራሱ አያውቅም። ልምድ የለውም። እቃ ጋር እንደሚማታ ወደፊቱ ተምሮ ይመጣል።
ግን ኦኬ እንዴት ነው ያኔ ለማዲ ያለውና ያለው ጋር እንዴት ይወዳደራል? እንደዚህ ይቻላል እንዴ? ያኔ ራሱ እኮ ነው ያለው። አየልሽ ያኔ ንቃተ ህሊና ባሸነፈ ማግስት ንቃተ ህሊና ላይ አፌዘበትና እኔ ያለው እኔ ያሳያለሁ በ20 ሰከንድ ነው እኮ ብሎ የጀመረው እኮ ራሱ ነው። ጥሪ ያቀረበው እኮ ራሱ እኮ ነው ጥሪ ያቀረበው። አይገርምሽ? አላያችሁ ኮሜንተሮች? አይ እኔ እንደዚህ ነገር አልከታተልም። ይሄኛው ስለተጮህበት ነው እንጂ በሊገዳደሉ ራሱ ሴት እኮ ነው ነገር የፈለገው። ከዛ ናግባ ናግጠመኝ አለው። ናግጠመኝ ሲለው ጠፋ። ከዛ ናግጠመኝ ሲለው ከሀገር ወጣ። ከሀገር ወጣ። ሰማን እንደለ ተከልሽ ተጋታ እንትኖቹ ደጋፊዎቹ በኢንተርፖል ይመለስልናል። እኔ ከሀገር የወጣሁት ልሰለጥን ነው ብሎ ተመልሶ ሲመጣ ተመልሶ ከሀገር እንዳይወጣ ይታገድልናሉ። ከዛስ ቀን ይዝትና ማታ ማታ ይደበቃል። ከዛ በማግስቱ ሀሳቡን እኮ ብዙ ጊዜ ነው የቀየረው። ሀሳቡን ነው ራሱ መጨረሻ ላይ ምን ይላል? እንቁላሉ እንደተደገመበት ነግረውኛል የሃይማኖት አባቶች። አልገጥምም ሲል በኋም ቢሆን ትጋጠማታለህ አንለቅህም ማለት ነው። ነገር ግን ሌላ ምንበት ትንሽ ነው የቀረኝ። እንዴ እስከዛሬ እንዴት ይዞት ይዞራል? ያቺ ልሽ እንቁላሉ አንድ አይደለሽ። እዛኛው ላይ የመጀመሪያው ላይ ሰብሯታል የንቃተ ህሊና ላይ። ዛሬም ደግሞ ይዟት መጥቷል። ትናንትናም ይዟት መጥቶ ነበር፣ አልሰበራትም። እኔ ዛሬ ሳያት ከእንትኑ ጎን ደብቋታል፣ ከሻምፒዮኑ ጎን አስቀምጧታል፣ ከቤልቱ አጠገብ ማለት ነው። ወይች ታምረኛ ደግሞ ደብቋል አይባልም፣ ስራዬ ነው ብሎ ይሄ የአእምሮ ጨዋታ ነው የያዘው ልጁ። ገባሽ? እንዴት የሆነ ነገር ቢኖረው አያሳይማ። ልሽ ያሳየማ። እውነት ለመናገር ምንም የለው የአእምሮ ጨዋታ ስራዬ እንዲታይ አድርጎት ያስቀመጠው አቀማመጡ ራሱ እንደዛ ከሆነ ሰው ካየው ያኔ ያውቃል። የአእምሮ ጨዋታ ነው ጨዋታው። እና ባለፈው ራሱ ለምሳሌ ሴዶን አንተ እኮ ሃይማኖተኛ ነኝ ትላለህ፣ ግን ሃይማኖትን አታከብርም፣ የመጠጥ ማስታወቂያ ትሰራለህ ምናምን ያለው ፕሮቮክ እያደረገው ነው። ገባሽ? እንደዛ ነው። የአእምሮ ጨዋታ ነው በብዛት። ሰላም አለይኩም አልኩም ሰላም። ይሄኛው ደግሞ ምንም አያውቅም፣ ማጓራት ብቻ ነው የሚያውቀው። አዎ ኡስታዝ ሰልማን ሰላም ብለናል። እንዴት ነዎት? ኡስታዝ ደግሞ ለእርሶ ወጣላቸው ሳይመከረ እኔ ደክሞኛል። በጣም ማልቆ ዛሬ ነው ያለቀው። ታዲያ ኦፔ እጣን ስታጭሽ እንዴት እንደማስብሽ ታውቂያለሽ? እጣኑን ቁጭ አድርገሽ መሀል ላይ ቁጭ ብለሽ ይሄ ሬራክስ እንደሚያደርግ ሰው አለ አይደል? እንደዛ ተቀምጠሽ የሆነ ነገር የሚገለጥልሽ እኔ ለጆ የጨረስኩት እጣን ምስራቅ ቀጠናዎች ላይ ራሱ ይሄን ያህል እጣን አላጨስኩም። በፈጣሪ ፀጉሩን ያለበዋል እንዴ? ፀጉሬን ሁላ እኮ ነው ያላበኛ። አሁን ልታጠብ ነው ፀጉሬ። ሲጀምር እኮ እንዳይመስልሽ ገና ሳይጀምር እኮ ነው የታመምኩት እኔ። አንቺ ቀድሞ ስለተገለጠልሽ ነው። እና በቃ ኢቨን ነው የምልሽ እኮ በቃ ጆ አሸንፎ ራሱ ከዛ ራሱን የሚስቱላን ይመስለኝ መጨረሻ ላይ ቆልፎት አንጎሉን በቃ። እኔ ከሱ ልጅ አንድ ደስ ያለኝ ነገር በቃ ፉከራም የለም ምን ምንም ከራስ ዝም ብሎ ገባ ወደ ጨዋታ ነው የገባው። ገባሽ? ያፌዛል በጣም ፌዘኛ እና አላጋጭ ነው፣ ግን አይጮህም። ካልም ነው። ገባሽ? ጠቅ ነው የሚያደርገው ማለት ነው። እንደዛ አይንድ ብብያ ለየትም ግን እንደዚህኛው ልጅ አይጮህም። ገባሽ? እንደ ሰይዶ እኮ ያጋሳል፣ ያጓራል። ነው ብቻ ነው የሚለፈልፈው እንጂ ምንም ምሳሌ ነው የጨረሰው። እኔ አፈርኩት ማለት ነው። ሙቤ ሚዲያ ምን ሊል ነው? አቤት ሙቤ ሚዲያ እንዳሸበሸበ
ያሸበሸበ እዛ ገብቶ ነው እሱ ሰውዬ ደግሞ ማይገባበት የለም። እስካሁን ድረስ እኮ እስከ እንትኑ ድረስ ነበር እስከ መጨረሻ ሰዓትን አንሉሉ አንቺ ቤት ስመጣ ራሱ እሱ ቤት ኮምቼ ነው የመጣሁት። ምን ብዬ በቃ ሴዱ ተኝቷል ልጁ አሸንፏል ተበተኑ ብዬ ላይፍ ከፍቶ ነበረ። አስለን እሱም ያዘናገው እስካሁን ድረስ አለ። ቤቱን ከፍቶ አፉን አንበሳ ስጡልኝ እያለ ነበረ እኮ 12 ሰዓት የከፈተ ነው። ይሄን ታምኛለሽ? ማለትም ወደ 6 ሰዓት 7 ሰዓት ቁጭ ብሏል ላይፍ ላይ። አሚን ኡስታዝ። እሱ ሰው ደግሞ ተለየ። ለማንኛውም አደርሱለት፣ አላህ ይጠብቃችሁ። ተናደረ ኡስማን ኡስታዝ ኡስማን ጆሮ ለውድድር ይፈልገዋል ብዬ ልጻፍ ይገጥማሉ። ምን እንዳለ ታውቂያለሽ? ከላይ ጀኒን እና ግጣሜን በክላሽ ነው ነገሩ። ለማስረጃ ስክሪንሻት አድርገን እናስቀምጥ። ማምለጫ የለም። አንበሳ ሄዶ በዚህ ትመለሳላችሁ ብትሉ በኢንተርፖል ለምነት መልሶ እኔ አሁን ያሳሰበኝ አንዳንድ ሰዎች እንቅልፍ ማጣት ነው እኮ። ኧረ በፈጣሪ አሁን እንዴት ነው ከልክ በለሽ ገብተው እንዴት ነው እንቅልፍ የሚወስዳቸው? እንዲህ እንቅልፍ እኮ ወስድም እውነት ለመናገር እኮ እንቅልፍ የሚወስድሽ ነገር አይደል? እኔ ግን ያናዳድ አብሶ የእሱ ደጋፊ የሆኑት ድብን ነው የሚሉት። በጣም ነበር በቃ ተማምነውበት ነበረ። በቃ እርግጠኛ የሆኑ ሰዎች ነበሩ። እርግጠኛ ስልሽ ሊትራሊ 100% እርግጠኛ የሆኑ ሰዎች ነበሩና ከማስያዛቸው ብር ከማስያዙ ውጭ በኢነርጂ በቃ ይሄ ኢነርጂሽን ከፍ የምታረጊው አለ አይደለ? እንደዛ ነበሩ። አንቺ አሁን ሙሉ ለሙሉ ማለት ነው ለቀቀኝ እንትኔ እንዴ ራንቺ የምር እኮ እንትን ማይግሬን ያዘኝ እኮ በቃ ይሄ ራስ ምታት ያዘኝ። እኔ ምን አገባኝ እስከ መራብት ድረስ ፈጣሪ አንተ ጠብቀኝ። ኦፔ ደግሞ እኮ ትንሽ ለፍቶ ቢሆን ለፍቶ ነው። አይ ለፍቶ ነው ከዚህ በላይ ቢሸነፍም አይገርምም ትያለሽ። ገና እኮ በ20 ደቂቃ ነው በቃ ፍንጥዝ ያለው ሄዶ 1 ደቂቃ ከ20 ሰከንድ። ኢንዶሚ ራሱ እኮ 3 ደቂቃ ነው የሚበስለው እኮ በ20 ሰከንድ አስበሽዋል። በዚህ ውስጥ እንዲናቸው ራሱ ተነክቷል። ገባሽ? ያንን ነገር ሁሉ ነው እኔ እዛ ተቀምጠው ያንን ሁሉ ሰዓታቸው ፈጅተው ምንም ነገር ሳያዩ ወደ ቤት መመለሳቸው። ግማሹ እኮ ዞር ብሎ አንገቱን አዙሮ ዞር ሲል ነው ያሌለው በቃ ተሸንፏል ሲል አስበሽዋል። ኢሞ እንደተረዳሽ ልክ እኔ እንደተጨነቅኩት እሱ ራሱ እጁ ተጨንቋል። እጁ ካረፈበት እንደማይተርፍ አሁን አውቃል እኮ ማዝ ያለበትን ቦታ ቀድሞ እሱን ያገኘው ያዘው። ሳልቀደም ትኩረት እጁ ላይ ነው ያደረገው እሱ ራሱ እግሩ ላይ ነበር። ፊት ላይ አሁን ሲያስፈራራው በእግሩ ነበር እኮ ያስፈራራው። እግርህን ሰብሬ ምናምን አንካሳ ነው ማድረግ ምናምን ነገር ነው። ግን እግሩን አላዘውም። አሁን እግሩን ቢይዘው ኖሮ በእጁ አናቱን ይሎ ነበር። ገባሽ? በእጁ ይከላከል ነበር። ሰብሬማ የሁለተኛው ማስፈራሪያ ነው። ናግጠም ሲባል እግር የተሰበረ ቱርክ ሄደ ጠፋ። ከቱርክ መልሰው ሲያመጡት ምን ይላል? የውድድሩ ቀኑ ሲደርስ እግር የተሰብረዋል አለልሽ። እግሩን በፋሻ ጠቅልሉ። ከዛም ተላቀለሽ አንተ ሪንግ እንድትገባ እኔ አንድ ገኝ ሰብርና በአንዳንድ እግር እንጫወታለን። ፈጣሪ ሆይ ገብቶሻል? ጌታ ነው የምልሽና በማስረጃ ሊትራሊ ሰዎች ሐኪሞች እያዩ እግሬ ልጉዳና እኔም አንድ እግሬ ታሸገው አንተም በአንድ እግር እናግባና ሪንግ እንግባ ሲለው ማመልጣትም ነው እኮ ከዛ ሳትል ከዛ በቃ ልዳንና እንጋጠማለን አለው። እሺ እጠብቅሃለሁ አለው። ያኔ ነው ምን አለበት ቢተው በዚህ እንኳን ማምለጫ ቢሰጠው። ለፍጹም ክፉ ነው። ይሄኛው ይችላል ማሻአላ በጣም ነው የሚችለው። ታይዶ ሲንደፋደፍ ነው እኔ ያየሁት። አስለን እንዴ ሰውዬ ምን እየሆነ ነው ያልኩት። በቃ ወገቡ ሰጥቷል። በወገቡ ላይ ሽንጡ ላይም ተቀመጠ። ይሄ ባራዊ አንድ ቁጭ ካለብሽ እምብርቱ ላይ እኔ ፊዚካሊ ማለት ነው ሞላ ያለ ስለሆነ
አየሽ ወገቡ ራሱ አይታዘዝም ማለት እኮ ነው። እግሩን ለብቻው ሰውነቱን ማዘዝ አይችልም። ብቻ ሴዶ በቃ እንደነገርኩሽ ነው። ሙሉ ኃይሉ ያለው እጁ ላይ ነው እና ይሄ ወገቡ፣ እግሩ፣ ጡንቻው ምናምን ታዘዝ ቢሆን ኖሮ ቢያንስ በዛ ክብደቱ እሱ መገልበጥ ያቅተው ነበር። አሁን ኦፒ የሚገርምሽ እሱ እኮ ከወገቡ በላይ ነው ውፍረት። የሰይዶን ውፍረት አይተሽ ከሆነ እንዴት ነው እግሩ ቦርጩ አያንቀሳቅሰውም። እግሩን ወደፊት ላልጣው ቢደራሱ እግሩን ወይኔ በረቢቅ ማስያዝ ነበረብኝ። ጌታ በሱ ማስያዝ ነበረብኝ። እኔ ጭንቀቴ የጆ አንጎል ላይ ሆኖ ረሳሁት መሸቀሌ። ምን አንድ ማስያዥ እኮ ተበልሁ ለነገሩ። አንቺ ራሱ እንቁላላለሽ አልፈልግም ሲደበር ጠምጥመሽብኝ ነው እንጂ እኔ ከጤነኛ ሰው ጋር ነው እኮ ማስያዝ ያለብኝ ያለኝ። قد قامت الصلاة قد قامت الصلاة ሳይወዳዱ በሰላም አለቀ። ኧረ ተመስገን። አሁን ሴዶ ተጎዳ እኮ አይባልም። እናት አልተሰማውም ሁላ እኮ እሱ መጎዳቱን እኮ ራሱ አላወቀም። ሰው ነው የነገረው። እኔ እዚህ ነው ያወቅሁት። እጁ ተሰብራ ስትሉ ራሱ አላመንኩም። ራሱ በኮሜንት ነው እንጂ ደህና ሆኖ ቆሞ ነው ያየሁት። ሲታይ ምንም የለም። እኔም አላየሁም። ቀላል እንዴ ስብራት እኮ ከባድ ነው። አሁን አስበሻል የሆነ ነገር እጅሽ ተሰብሮ ስተንቀሳቀሽ ራሱ ያለው ነው ያስጮሃል። በቀሉ ቀንሽ ደረሰ። ለራሱ ነው የዘፈነው። ለራሱ ሆኖ ቁጭ እኔ እሱን ያሳፈረኝ እንደዛ ብሎ ዞሮ እንደሱ ሆኖ ቁጭ። ፈጣሪ ሆይ ወይ ጉድ ወይ ጉድ። አይ ለወደፊቱ እንትን ይሆናል። ሰው በራሱ እንደዚህ ቃቃ ይጫወታል። ቢሆንም ግን ሸቅሎበታል። እንዴት እንደፈራሁት ንቃተ ህሊናን በቃ ሙሉ ቀን ታውቆኝ ነበር እንዲህ አይነት ኢነርጂ እንዳለው ገባሽ? እና ሁሉም ሰው ንቃውት ንቃተ ህሊና ይሸነፋል ዛሬ ምናምን ነው። ንቃተ ህሊና ዛሬ አይሸነፍም እያልኩ ነበር። ግን ፈርቻለሁኝ። እንዴት አይነት ኢነርጂውን ደብቆታል ገባሽ? ማሳየት አልፈለግም እና ጅልጅ ሲጫወት ነው የዋለው። ልክ ሪንግ ሲገባ ግን ማለት ነው በቃ ተቀየረ በአንድ ጊዜ ማለት ነው። አስለን እንደዚህ አዲስ ሰው ነው የሚያስፈራራው። ይሄ ዝም የሚል ሰው፣ ይሄ ጠቅ የሚያደርገሽ ሰው ከባድ ነው። ይሄ ብሎ እንደ ጥሩምባ ነፊ ዚም የሚል ሰው ከባድ። ልጁን እንደዳረ ሀብታም አረብ እግሩን ሰቅሎ ቁጭ ብሎ መጅሊስ ላይ በቃ እንዳለቀ ቁጥሩ እኮ ይላል ሴዶ። ምን ይሰራል አሁን ቀን ላይ ምን ይሰራል? እዛ አርፎ አይለማመድም። 50,000 ሰው ጠግቦ እኮ ነው የምልሽ። በቃ ጠግቦ ራሱ ወደ ጎን የተቀመጠው እንደ ድብ፣ የሰው ድብ። እጅን ተማምነህ ነው አይደል? የሚጠብቅ ውድድር ነው እሱ አስገባት። የኔ ኮሜንት ለራቸው ተማምነህ ነው የሚጠብቀን አይተኛ። አንቺ ነሽ ጅረት አንድ ነገር ታረገውና ያሉት ነገር ያሉ ነበር በኮሜንት። አይ ልጁ ብልጥ ነው። ይሄኛው ስሙን አላውቀውም። ይሄኛው እጁን መያዙ በጣም ብልጥነቱ የብልጥ ነው በጣም። እግሩ ቢገው ኖሮ እኮ خلاص በእጁ ነበር አላት ነው የሚለው። ይችልበታል በጣም። ምሽቱን ሙሉ መሳቅና መደሰት አልቻልኩም። በቃ ነገ ቤቴን ከፍቼ ወይ በየመንገዱ ገርበዋለሁ እንጂ የዛሬው ውድድር እኮ ስንት ኮሜዲ ነገር አለው መሰልሽ። የሴቶች በተለይ ይለያል። ሴቷ ከሴዶ ጋር ቢጋቡ ጥሩ ነው ብዬ አስባለሁ። ያችኛዋ ሴት ሲተቃቀፉ ምናምን ተወርውራ ልመታት ሄዳ አቅፋት ትመለሳለች። ነጥራ ተኝ እያለቻት ነው። እችኛዋ ሴቷ ራሱ ልምድ የላትም። የመጀመሪያው ማለት ነው። ሴዶ በሴቷ ቢያት እኮ እሷም ታስታውቃለች። የፉከራ ነገር አለባት። ጉራ እኔ ቀድሞ የሚጎረር ሰው አይመቸኝም። ሮጣ ስትሄድ የመሬት ስበት የመሬት ስበት ኢነርጂዋን ይቀመውና ዛሃራ ፍርጥ ታደርጋታለች። ስትነሳ ደግሞ ትነጥራለች። ቁመቷ አጭር ስትሆን እዛው ትደግማታለች ማለት ነው። እዛ ስታንደርድ ታቅፋታለች። የወንዶቹ ደግሞ አንደኛ ወንድ ማለት ነው ሊያለቅስ ዛሬ የጆ እንትን ባይኖርልኝ
ምሽቴ እንዴት ያማረ መሰለሽ! ዋይኔን እየጠጣ ማንጣጣም እንችላለን በድብርት እንጂ ማይ ጋድ ይሄ ነገር አይደገምም። መቼ ይደገማል? ጭራሽ ይደገማል። ታሪክ አለፈ እኮ እንደዚህ ደግሞ እንደዚህ ህዝቡን አጉል አድርጎ ቀልቡን ሰብሮ መቀመጥ የለበትም። ከሌላ ሰው ጋር መግባት አለበት። እኔ የምፈራው ማለት ነው አሳቻ ሳያጠብቁ የአደም ሴት ሊሆኑ የለም ዛሬ ግሩስታት ያወጣው ላፍታ ነው ስለ ጆኒ እኮ ራሱ እንደ ዘመናዊ ሰው ስለሚቆጠር መነጽር አድርጎ በቁምጣ በትበት ሲል ከዛ ሴዱ ከሆነ ነገር ውስጥ ወጥቶ ሲከመርበት ይታየኛል። ለምልሽ እንዳውራሪስ አሁን ርቀቱን መጠበቅ አለበት። ለአንድ ሳምንት ወደ ራሱ እስኪመለስ ሄዶ ርቀቱን መጠበቅ አለበት። ያኔ አሁን ያለህ ላይ ይሆናል ብለሽ ነው አይደለም? በቃ ይኸውልሽ ችግሩ እኮ ይሄ እኮ ነው። ይኸውልሽ ሴዶ ማርሻል እኮ ይኸውልሽ ይሄ ራሱን ኮንትሮል ማድረግ አለማድረግ በራሱ አይደለም። ኃላፊነት እንደማይሰማው እኮ የነገርኩሽ ማታ እግሩን ዘርግቶ ልክ እነዚህ የሀረብ ነዳጅ የሚሸጡ ባለ ሀብት የአረብ ነጋዴዎች ልጆችን ሲድሩ እንዲሁ ደግሞ ተቀምጠው ምናምን ሙስባቸውን ይዘው እንደሚያጎዛጎዙት እግሩን ሰቅተው ይገናል። በቃ እንዲህ ሰው ኃላፊነት አይሰማው ማለት እኮ ነው። ምንድን ነው ስንት ሺህ ሰው ገንዘብ አስይዞ ስንት ሺህ ሰው መድቦ እሱ አንድ ትሪ ሩዝ በዶሮ በላ እግሩን ሰቅሏል። ከዛ እኔ አንቺ እጅን ተማምነህ ነው የሚጠብቀን አይተኛም። አንድ ያለ ሀብት እጅ ነው አይደል? ሴንዶ ቆይት የእሱ እጅ ራሱ አይጠቅምም፣ ከሰው ጋር አይጠቅምም። እጁ የሚጠቅመው ከእቃ ከጉዛጉዝ ነገር ነው። ብረታ ብረት ምናምን ምልክት ጋር ሌሎቹ ራሱ ሰዓቱ እየሄደ ሲመጣ ተኝቷል። እንትን ላይ ሴዶ በኢትዮጵያ 6 ከሩብ ተኝቶ ነበረ ጣውላ ላይ። ሴን ታምናለን? ወይኔ እኔ ህዝቡን የሚያሳዝነኝ እሱም ብለው ደግሞ ዛሬ እኮ የተቀሰቀሰችው ከተኛበት እንትን ላይ ተኝቶ። እንግዲህ ኢማጂን ይሄ ሰውዬ ፋይት እያለው ቱታ ለብሶ ፊቱን ሸፍኖ ወንበር ላይ ተኝቶ ሌላኛዋ ፋይተር ነው የቀሰቀሰችው። ምን ያህል ግድ የለሽ እንደሆነ ነው እኮ የሚያስታውቀው። ይሄን እኮ ነው የምልሽ። በቃ ልክ እንደምትወልድ ድብ ተንሰራፍቶ ቁጭ ብሎሻል ወንበር ላይ እንዴ! መጥምቁ ዮሐንስ ምንድን ነው በቃ እኔ ምንድን ነው ያሰብኩት? በቃ ውድድሩ ምንም ጥቅም የለውም፣ ዝም ብሎ ባገኘሁት ቦታ ጆን ቆልፌ በቃ ወደ ኮማ ልኳለሁ ብሎ እንጂ ሰውዬማ ተደባድቤ ያሸንፋለሁ ብሎ ያሰበ ሰው እንዴት ይተኛል? ጌታን እንዴት ይተኛል? ጋይስ ልቡ ይኸውልሽ ሄራን ልቡም የጅብ ነው፣ ጉልበቱም የጅብ እኮ ነው። ሴቱ የጅብ ጉልበት ነው ያለው አችሉ፣ ግን ደግሞ ፈሪም ነው። ገባሽ? ፕሮፌሽናል አይደለም፣ አጠቃቀም አይችልም። እኔ እንደዛ ነው የተረዳሁት። አያያዝ ምናምን ነገር አይችልም። ወይኔ ዝም ብሎ መከመር ነው የሚያውቀው። ኧረ ተመስገን የልጁ ጭንቅላት መትረፉ ተመስገን። ልጁማ ቀድሞ ያዘው እኮ ልጁ እኮ ቀድሞ ነው ያዘው። ሰይዶ እንዲህ ሲንበታበት ቀድሞ ያዘ አደረገው። ቤዞ አይለቀውም እኮ ነው። ከላይ የተቀመጠው በዛ ቅጽበት ሴዶ ቢሆን ብሎ ጸጥ እኔ ማክስትሽን ይዘጋልሻለሁ 2 ሬሳ ባንድ ቀን አለቀም ማለት በቃ እኔ እንዲህ ነኝ። የምፈራው ነገር ከደረሰ አእምሮዬ ብሎክ ያደርጋል። በቃ አይችልም አእምሮዬ ማለት ነው። እና አእምሮዬ እየሳትኩ ነበር የሆነ ሰዓት ላይ ጀመረ ሲባል በቃ ኦክቲቪላ ልቧ መምታት ሲጀምር እኔ አእምሮዬ እንትን ግልሽ ያደረገ ነበር። በቃ ጭንቀት ያዘኝ። ሲል ልቤ እንዴት ሲመታ ነበረ። እሱን እኮ ነው የምልሽ። እኔ ራሱ ከእናንተ መጨነቅ የተነሳ እኮ ማለት ነው እኔ ራሱ ስልኬን ትቼ ዘወረለት ስል አለቀ። ለዚህ ነው እንዴ? ለዚህ ነበር እንዴ? በጣም ያጠበኩት እኔ አልጠበኩም። እንደሚያሸንፍ ጠብቄያለሁ። ያንኛው ግን እንደዚህ በ20 ሰከንድ ምናምን እኔ አልመሰለኝም። ምክንያቱም ትንሽ ምን አለበት ትንሽ ቢፈራገጥ እንደ ጎርሮ እንደ ፎክሮ እንደዚህ ያው በእውነት በቃ እሱን ነበር ጠብቄ የነበረው። ይሄ 1 ዙር 2 ዙር ልክ እነ ረቢና ንቃተ ህሊና እንዳደረጉት በዛ ውስጥ እንኳን ሆኖ
ቢሸነፍም ቢያሸንፍም እኔ በቃ ፎከስ ያደረኩት እንግዲህ የጆ ጭንቅላት ላይ ነው። ገባሽ? ምክንያቱም በማሸነፍ ደረጃ በፕሮፌሽናል ጆ እንደማሸነፍ ይታወቃል። ግን 5 ደቂቃ 7 ደቂቃ ታግሎ ቢሸነፍ እንኳን ሞክሯል ታያለሽ እኮ እሱን እኮ የምልሽ ትንሽ ደቂቃ እንደ ሁለተኛ ዙር ላይ እንኳን ሁለተኛ እንኳን ባይደርስ እዚህኛው ላይ ራሱ ትንሽ ቆየት ቢል እንዴ እየተነፈስነው ትንፋሽ እኮ መልሰ ሳንስብ ነው በጀል እኔ እንደዚህ ያለ አይቻላቅም። ካልቀረ በቃ እንሳለ ጎዳ ብሎ ነው ተኝቶ እኮ ነው የተነሳው። ተኝቶ ነው የተነሳው እያልኳት ነው። አልነቃም ወይም ካፌ ነገር ጠጥቶ ቢሆን ተኝቷል መሰለኝ በቁሙ ራሱ ምናልባት እንደማያሸንፍ ራሱን አሳምኖት ከሆነ አይደለም ከመጎዳት በፊት ብሎ ሊሆን ይችላል። አይልሽ ከፍተኛ ኢነርጂ ያላግባብ የሚወጡ ሰዎች እንደዚህ ነው የሚሆኑት። እንደ ሴት ነው የምትባረከሽ ላይ ቀድሞ እንደዚህ የሚሆን ሰው ገባሽ? ኢነርጂውን ሁሉም ነገር ላይ አውጥቶ ስለጨረሰ ንቃተ ህሊናው ተዳክሟል። ገብቶሻል እያልኩሽ ያለሁት አክቲቭ አይደለም ሜንታሊ። ለምሳሌ ስለሚደግፉ ሰዎች ስላለበት አደራ፣ ስለ አድናቂዎቹ ማሸነፍ እንዳለበት ስለከፈለው ሳክሪፋይስ ቢያስብ ይሄ ልጅ ይታገላል። እሱ እንደ ድር ፈረፈር እንኳን ለራሱ አላሰበም እንዴ። አሁን እንዴት ነው ነገ? አሁን እሱ ሰውዬ ግን ይንቀሳቀሳል። ጌታ ምስክሬ፣ ነገ ጠዋት አንዱ የሬስቶራንት እንዲህ ሩዝ እየደበደበ ታገኘዋለሽ። ይመጣል ሰውዬው ነው የሚያደርጉት ብራቸው ምናምን አስይዘው ምናምን ማንም አይነካውም። አካል ጉዳተኛ ነው የሚያደርጋቸው። ከዚህ በኋላ አይቃለድም። ከዚህ በኋላ ሴዶ መንገድ ላይ የሚላከፈውን ሰው በቃ እንደነገርኩሽ ነው ወደ ቡልኬት ነው የሚቀይራቸው። ያን ንዴቱና የተሸነፍንበትን ንዴት ሊወጣበት ነው። አዎ አይፈልግም። ስለዚህ እሱ ይሄ የሚናደድ ምናምን የሚደበቅ ምናምን መስሎሽ ወይ ነገ ጠብቅ ያልኩሽ፣ ነገ ጠብቂው ስግጥ ብሎ ሲመጣ ሰራሃል። ለአድናቂዎቹ ራሱ ሰራ አንገት ነው ያስደፋው። ያ ሁሉ ሰው አስይዞ ምስኪኖች ስንት ሺህ ብር ከፍለው እዛ ገብተው እንደ ቀላል ነገር እንቅልፋቸው ምናምን አጣው። ትንሽ እንኳን ሳይቷቸው ቢሆን ተደባል ገባሽ? ያን ፉከራ አሁን ትንሽ በአንድ ደቂቃ አንድ ቡጢ እንኳን አላረፈበትም እዚህኛው ልጅ ላይ ቅስማቸው ነው የሚሰበበት። አንድ እንኳን መታው። የሚገርምሽ ሁሉ ምን አይነት ጉር ነው? አንድ ያልመታው ማየት አልቻልኩም። ሊትራሊ ኢማን ስንቴ እንደመታው ማየት ልክ ሲተናነቁ ሉሉዬ ካሜራውን ስታበራው እዚህ ዋርኒንግ ሰጠ። በእኔ ቤት ረጅም ደቂቃ መቆየት አይቀርም ብዬ ስጨነቅ ካሜራውን ኦፍ አድርጊ ማለት እየቆየ እኮ ላይ ነው። በእኔ ቤት እያረፈልን ነይ ኦክቲቪ ጋር ደግሞ ወተቷን አጠገቧ ማስቀመጥ ኮሜንት ላይ ቅልቅል ብሎ መጡና አለቀ። ምኑ እየተሳልኩ ስለቴን ሳልጨርስ በእውነት እንደዚህ እኮ መቶታል ብለው እንኳን እንዳያወሩ ነው ያደረጋቸው። ገባሽ? እንደዚህ መቶት እንደዚህ ይዞት ነው እንኳን አላለም። በቃ ያዙ አፈረጠው። አበቃ። ራሱን እንኳን አልተከላከለም። እንኳን እሱ ላይ ቡጢ ሊያሳርፍ ያ ሁሉ ፎከራ እንደዚሁ በጀሊሉ ስንት ወር ነው እሱ ነገር? አመት አይሆነውም ይሄ ነገር ግን 4 ወር በትንሽ እኮ ቆየብኝ። እኔ ራሱ በወደቀበት አልተነሳም። አዎ አይ አሁን የተረዳሁት ነገር ነው ታውቂያለሽ፣ ጆ ከጣለሽ አትነሽም። አለመውደቅ ነው መፍትሄው። ቁጭ ይልብሻል። ማይ ጋድ እኔ ጌታ እንጂ ዓለም አቀፍ ከሆኑ ከፕሮፌሽናል ፋይተሮች ጋር ራሱ ቢጋጣ እንደዚህ በአንጎላ አይነካም በስትረስ። ለምን ህጉን ጠብቀው እንደሚጫወቱ አይኑ ገባሽ? ቢያንስ ኃላፊነት አለባቸው ለህይወታቸው። ሲሄዱ እኮ ምንም ኃላፊነት እንደማይሰሙ መታወቂያ እኮ እነዛ ሁሉ ደጋፊ ያ ሁሉ ሰው ያ ሁሉ ገንዘብ ተደርጎበት ራሱ ተኝቷል እኮ ነው የምልሽ። ከማይሳት በጣም ያኔ ኬርለስ ነው በጣም ኧረ ወደዛ የእንትና ደግሞ እርጋታው
የጆ ፊቱን አነበበው። እኔ ያስፈራኝ እርጋታ ነው። ኦፒ ወረቢ እርጋታው ማለት ነው። ብሎ ቆመና ፊቱን አነበበው። ፈርቷል፣ ደክሞታል። በዛው ቅጽበት ዘረረው። አዎ ያስታውቃል አገባቡ። ያንኛው ኤነርጂ በጣም ያስታውቃል። ይሄኛው ግን ድክምክም እንዳለ ነው። በቃ ተቃጣቅጦ ያበቃ ነው የሚመስልሽ። ያስለን አመጣጡ ራሱ በአእምሮ ተቃጣቅጦ ነው እሱ ሰውዬው። አዎ ንቃተ ህሊና የገባ ሰውዬ እንኳን እንደው የጆ ነገር አስጨንቆ እንዲያና የመውራት አልቻልኩም እንጂ ንቆት እኮ ነው። ንቃተ ህሊና እኮ ንቁ ድፍረቱ ማዳየራችሁ ማለት ነው። እኔ ሁሌ ነው አይደለም የምነግራችሁ ሼር ማድረጋችሁኝ ጆርኔል ሰውን ስትነቁ ማለት ነው ሪዝናብል የሆነ ንቀት እንዳትነቁ። ንቃተ ህሊና ከዚህ በፊት በማይክሮ ሰከንዶች ተሸንፏል ብሎ ስላሰበ በጣም ነው ያውቀው። በልምድ ይበልጧል እኮ እሱም ቢያንስ ቱር እያለ ገባና ደም በደም አድርጎ ይሄው የጃፓን ባንዲራ አስመስሎ ለቀቀው። ምን ያመጣል? እኔ ለሰይዶ እቃ ነው መስጠት፣ ሰው አይደለም። ነው ሰው ጋራችን ብረታ ብረት ነው ለሱ መስጠት እንኳን ንቀታ ህሊና ምናምን ጋድ በጣም ንጥረቱ ራሱ የንቀት ነው። ኢማን ንጥር ሲል የነበረው ራሱ የንቀት ነው። እና በቃ በአእምሮ ተደባድቦ ያሸነፈ ሰው ነው እንደዚህ የሚሆነው። ኦፒ ንቃተ ህሊና እኮ ልምድ አለው። ልምዱ የገጠመው ሰው ከልምዱ በላይ ሆነበትና ተሸነፈ እንጂ እኮ አቅም የሌለው ሰው ሆኖ አይደለም። እኔ ገርሞኛል። በዛ ልክ ራሱ እንዴት ደስ እንዳለኝ ደም በደም ሲያደርገው ትንሽዬ ኮከብ ቢጨምርበት እኮ ማለት ነው የቱርክ ባንዲራ ነው የሚመስለው ሰውዬው እኮ የለም እኮ ፊቱ። አውሮፓ ያ ሰውዬ እኔ ከቤት አይወጣም አብዷል እንዴ? እኔ ካያፈርኩ ነው ነፍቶ ሉሉ ኢማን እየቃዠች ነው። ተኝታ እራሱ ሴዶ ከቤት እንደፈታ ሴዶ ሰው ላይ ነው የምትለው። የምሬን ነው እኮ እንዴ ኦፒ ያስበሽዋል እንዴ? ወሽዋጣቸውን ነው በጠሰው ያንን ሁሉ ህዝብ ለራሱ ሞራል ያንን ሁሉ እንደዛ ተናግሬ ብሎ አይሸማቀቅም። እኔ እንኳን ተመስገን፣ እኔ ቢያንስ አንዳችን ተርፈናል ዛሬ። እንዴ በፈጣሪ እውነት 5 ደቂቃ 6 ደቂቃ ቢጨምር ኖሮ እንትኑ እኔ በህይወት መቆየ ራሱ አይመስለኝም። እኔ እውነት ልልጊ ሁኔታ ይነይተሽ አሁን ካሁን እንትማ በጣም ነበር እንትን የፈራሽው እና ሲጀመር ያንቺ ዱዓ ነው። ይህ ሁሉ ያንቺ እንትን ነው፣ ጭስ ነው። አንቺ ነሽ መጠየቅ ያለብሽ። አጫጭሰሽበት አንዱ ነጭ እኮ ነው ውሻ አሳደገና በጣም የሚያምር ውሻ ነው እና ከዛ ሁሌ ምን ብሎ ያስባል? የሰለጠነ ውሻ ስለሆነ አደጋ ቢደርስብኝ ይረዳኛል ብሎ ያስባል። ቪዲዮን ሼር አደርግልሻለሁኝ ሉሉዬ። ከዛ የሆነ ቀን ዋይን እየጠጣ መዋኛው ገንዳ ጋር እንደዚህ ምናምን ቁጭ ብሎ ገባ። ውሻው መጣ፣ አየው፣ ትቶት ሄደ። እንዲህ ያለ ሰውዬው ውሃ ቢያንቦጫርቅ አላምን ብሎ ሊሳልብን ብላ እማ ሁለት የመጣ አየው፣ ሰውየው እየሰመጠ ነው፣ ትቶት ሄደ። እንኳንም የእውነት አደጋ የደረሰብኝ ቀን አላየሁ አንተ ብሎ ወጥቶ ራሱን አድርቆ ምናምን እንደዛ ጠየቀ ምናምን ቪዲዮ ሰራ። እንደዚህ ሆኜ እንደዚህ ብሻ ይገብተው ምናምን እና የዚህ አይነት ውሻ ዝርዮች ከመጀመሪያው ጀምሮ ራሱ እንደዚህ በአደጋ ላይ ምናምን ካልተለጠኑ እርዳታ አያደርጉም። የማያውቁት ሰው ከሆነ ብቻ ነው። ለምሳሌ አንቺን የማያታውቂው ሰው ሲያጠቃሽ ገባሽ ይማል እኔ መጥቼ ባጠቃሽ ምናምን ይከላከሉልሻል። ቤትሽ የሆነ ሰው ቢገባ ይከላከሉልሻል። ሊትራሊ ግን አንቺ ጉዳት ሲደርስብሽ አያገዙሽም። እና ሰውየው ራሱ እንዴት እንደ አዲስ የደነገጠው ገብቶሻል። በርግጓላ ያላመነም ብታይ ማምን ያቃተው ባላ እየጥሩት ነው ያለፈው። አሁንም አንቺ ሴዶ ከቤት ይወጣል ላይወጣ በሚለው ነገር አሁንም እዛው ነኝ ያለሁት። የምሬን እኮ ሲንቀሳ እኔ አሁን
ኦፔ ማስክ አርግቶ ምናምን ሲወጣ ነው የሚታየኝ። አብዶ ከሆነ ነው እንደዚሁ ቅልቅል እያለ የሚወጣው። ዋው እያለ ታያለሽ ነገ ብሎኬ ሲደበድብ። ኧረ ወደዛ ምን አይነት ውጉር ነው በጀሌ ቅሌትን የተከናነበው። እኔ እኮ ኦፔ ትንሽ ለፍቶ ቢሆን ምንም እንትን አለ ነበር። ትንሽ እንኳን አንድ ቡጢ እንኳን አላሳረፈበትም እኮ ሰው። ምስጋና ለጣኔ ይሁን። የት ሄዶ እንዴ? አንቺ ደሜ ጆሮ ላይ ሊመጣ ምን ነው? በየትኛው ኃጢአቴ በሆነ አንቺ ተንብተሽ ነው ለምቀድመሽ ተንቢት ሰጠሽ። 4 ጣኔ ያጨስኩት ታዲያ ዝም ብዬ መሰለሽ እንዴ? ጣን ችግር መቼ ነው የሚያልቀው? ኦፔ ሰዓቱ ሲደርስ እኮ ሰዓቱ ሲደርስ ጭንቅላቴ ከመስጠት የተነሳ ስለቱን ላመስት አልጀመርኩ። እንዲያው ሲያሸንፍ ይሁን ሲሸነፍ ያልኩት ራሱን እኮ አላስታውስም። ሉንዱ እኔ ራሱ መቼ ከመደንገጤ የተነሳ እኮ እኔ ራሱ ረሳሁትኝ። ሪከርድ ማውረድ አለብኝ ነገር እንዳልሽ ማለት ማውረድ አለበትኝ ሪከርዱ። ኦክቲ ናትና የሆነ ነገር ስትለኝ እኔ ሴዶች ጆ ብቻ በህይወት የትረፍ እንጂ አሸንፎት ራሱ አውቅ ያ እንደዛ ነው ያልኳት። ሴዶ አሸንፎት ራሱ ጆ ጤነኛ ከሆነ ለሴዶ መኪና ገዝልታለሁ እያልኳት ነበር። እስከዚህ ድረስ ነው እንግዲህ የዛሬው እንትን እንደው ባንድ ደቂቃ ያንኛው በጣም ኤነርጂ የሚጠበቀው ይሄንኛው በመለፈለፍ ከአንዱ ሀገር ወደ አንዱ ሀገር ከመዞር ኤነርጂውን ጨርሷል። ደክሞት ነው የመጣው። አስለን አመጣጡ ራሱ ድክም ያለው ሰው ነው። እንቅልፍ መተኛት የሚፈልግ ሰው ነው። ፍላጎት እኮ ወይ ሴዶ ለነገሩ የሞተ ነው ኤነርጂው። የዋህ ነው ደግሞ የሚገርምሽ በጣም ውስጡ ቀን ነው እኮ የዋህ ነው እኮ ቀድሞ የሚፈልገው ምናምን የዋህ ባይሆን አስለን በውስጡ ነው የሚይዘው ነገራቶችን እንዴት መሄድ እንዳለበት ምናምን ራሱ መሸለል መፎከር ብቻ ነው የሚያውቀው። ሰይዶ ቀንህ ደረሰ እያለሰው እኔ አሁን ሴዶን ብለው 500,000 ያስያዘው ጃኒ ናት ነበር ስማ። አንቺ የሜንታል እንትኔ ሴቲንጎች ጠፉ። ጃኒ እኮ አስይዛለች መሰለኝ። ጃኒ ገብሩ አስይዛለች። ማን ያሸንፋል ብላ ነው ያሳዘችው? ጆን ያሸንፋል ብላ የጆኒ ፋን ናት። ያኔ እና አግኝታለች። ያኔ አዎ አግኝታለች እሷ። ይሄ እኮ ማሩፍ ነው። እኔ ራሴን እሱ አሁን እኔ ያናደደኝ ባርተ ትንሽ ነው የሚያልታገለም ነው እንጂ ያንኛው እንደሚያሸንፍ እርግጠኛ ነኝ። ልምድ ያለውና ያሌለው እኩል አይደለም። የት ቦታ ማጥቃት እንዳለበት እንዴት ማዝ እንዳለበት የሚያውቅ ሰው እና የማያውቅ ሰው እንዳይደለም። ያንኛው የለመደው ከእቃ ጋራ ከብሎኬት ከብረት ጋራ ነው። የት ወዴት ነው የሚመጣጣው? ነፍስ ያለውና እቃ አንድ ነው እንዴ? ከምቱ በላይ የሰው ምላስ ነው ሴዶን የሚያጨልለው ብዬ ነው የማስበው። ከምቱ ከደረሰበት ሽንፈት በላይ የሰው ምላስ ነው። አሁን ነው ነገ ነው የሚነቀው። ታውቂያለሽ ሼራን ሴዶ የሚነቀው አሁን ነገ ነው። ነገ በሄደበት ምናምን ሙድ ሲይዝበት እራሱ ላይ አብሮ ሙድ እየተረቡት ምናምን ሲመጡ እንትኑ እየቀነሰ ይመጣል። ሞራል በነገርሽ ላይ በጣም አስቸጋሪ ነው። ኔቸር አይደለም። በጣም ከባድ ነው። አይ ግን ደግ የሆነ ነው። እኔ ኦፔ ቢያሸንፍ ነበር የሚገርመኝ። መሸነፉ ደግ የሆነ ይተነፍሳል ወይ አስበሽ ቢያሸንፍ በአሁኑ ፉከራ ምን እንደሚያደርግ ነበር። አንቺ ግን እውነትም ይሄን ጉዳይ የተደገመበት ሳይሆን ከዛ ቤት መሲል ሰምቻለሁ መሰለሽ። ጆ ኦፔን ጠራጠረች። እኔ አሁን ልጅ አእምሮ መጠቀም ጀመረ እኮ ነው። አሁን ኦልሬዲ አስተካክሏል እኮ ዛሬ ገብቶሻል። እና ምን ሲል ሰምቻለሁ ጆ ከዚህ በፊት ቢመጣ ቢገጥመኝ ከ1 ደቂቃ ባነሰ ጊዜ ውስጥ አስወግደዋለሁ ብሎ ነበር። እንደውም አንድ ደቂቃ ከ20 ሰከንድ ራሱ ያቆየው ሰዓቱ ስለሄደ ነው። ለምን በኢትዮጵያ ኩላሊት አልፏል። ገባሽ? ኢነርጂሽ እየቀዘቀዘ እየደከምሽ ነው የምትመጪው። ጠዋት የተነሳ አንድ ሰው 12 ሰዓት ከእንቅልፍ የተነሳ ሰው ለምን ያህል ለ18 ሰዓት ቆይተዋል ማለት ነው። ሃይላይት ገብቶሻል? ሰው ቀድሚያ ቢሆን በዛ በሞቀ በዋና ኢነርጂ ቢሆን በ20 ሰከንድ የሚያስወግደው ነበር ማለት ነው።
ቃል በተግባር እንዴ! ኧረ ቢስሚላህ ሄዶማ ምን ያላለው አለ? ሄሮዬ ምን ያላለው አለ? ማደንዘዣ መወጋት አለበት ሰይዶ። እንደዚህ ፎክሮ ጤነኛ አይደለም። ደንዝዟል። ማደንዘዣ ያስፈልገውም ዱልሽ አልገባትም እኮ ይህ ብረትና ድንጋይ ሲቀጠቅጥ የኖረው በቂ ማደንዘዣ ነው። ታዲያ እሷን ሊያስጨንቀኝ ሰውየው ሌላን ሰው ሲጎዳ ምን ያህል ኃይል ራሱ እንደሚያወጣ ምን ያህል ቮልት እንደሚያወጣ አያውቅም። ገባሽ? ስለዚህ አሁን ሴዶ አእምሮ ይጎዳል ብለሽ ነው? አእምሮ እኮ አይጎዳም። ኧረ እሱ ራሱ የዛሬውን ያደረገውን ነገር ከድስ ሲያይ እንዴት ነው የሚመጣለት? ያን ይኸው ምንም አይሰማው እንደልሽ በእውነት እርግጠኛ ይሆን አይሰማው። በየሙስሊሙ ሬስቶራንት እየሄደ ይበላል ዋ እያለ በየመንገዱ ያገኘውን ይቀጠቅጣል። ግን ሌላ ሰው ገንፎ ምናምን አብዝቶ ፕሮቲን ያለውንና እንትኑን ራሱ አያውቅም። ገንፎ ምናምን ይሄ ሊጣሊጥ እየበላ ጣፋጭ ምናምን ነው የሚበላው። አይተሽው ከሆነ ምግቡን ራሱ ኦፒ አይመርጥም። ጅስም ብቻ ነው እንጂ የሚሆነው ጣፋጭ ምናምን ጉልበት አይሆንሽም። ደህና ታይዋን ድረስ ሄደ ሰልጥነው መጥቶ ሆዱ ሁላ ተስተካክሎ ነበር እኮ በሳምንት ዘረጋ ከስቶ ነበር የሆነ ጊዜ። አሁን ከዛ ሲመጣ ከስቶ ነበር ተስተካክሎ ነበር። ምግቡ ሳይዋለስ ስለሆነ እንዴ ሁለት ሰው ነው የሚመስለው። ሰውዬ ቁጭ ብሎበት ከሆዱ በላይ ያለው ሌላ ሰው ነው የሚመስለው። ከእግሩ በላይ ምን ይላል? ጣት ነው እግር ነው እያልኩ ነበር። ሁለት ሰው በይ ኃጢአት አታስገቢ። አስተግፊሩላህ ያ ረቢ። ወዳችኋለሁ። መልካም ጊዜ። በእውነት ለፀሐይ አምላክ አንዴ ዕጣን ይላጨስ፣ ለጨረቃም ለደመናውም አምላክ ዕጣን ይላጨስ። የኤርትራና የኢትዮጵያዊቷ ሞዴል ጉዳችን በዓለም ተዘግቦ ሳያልቅ ውርደት እኮ ነው። በነገርሽ ላይ ሄራን በታሪክ ራሱ አንድ ፋይተር ውድድር ውስጥ አንጎሉን ዘግቶ ገደለው ቢባል እኮ ማስገባው ቢባል ውርደት ነው። ምክንያቱም ገና የኢትዮጵያ የቦክስ ውድድር ገና ይሄ መጀመሩ ስለሆነ ሙሉ ስፖርቱ ነው የምልሽ። ከሩጫ ውጭ ኢትዮጵያ አንታወቅም በእግር ኳስ ራሱ እና ሂስቶሪሽ ራሱ ብላክ መሆን የለበትም፣ ብላክ ሊስት ውስጥ መግባት የለበትም። እና ከታሪካዊ ስህተት ምን የተረፍ ነው ሄራን ገባሽ? በሰላም መሸነፍና ማሸነፍ ያለ ነው ራሱ እንደዛ ስለሆነ ሲሰሙ ግን እኔ ሴዶ እንደ ኮንክሪት እና እንደ ብረት የልጁን አንጎል አፍርሶ ኮማ ያስገባዋል ብዬ ይሄው 18 ሰዓት ሙሉ ጭንቅላቴ ልስት አንዴ ውሃ ስጠጣ አንዴ እጁ ነበር ያሳሰበሽ። እጁን አስለን አንቺ ነሽ ሄደሽ ኮሜንት አድርገሽ እጁ ላይ ፎከስ እንዲያደርግ ያደረግሽ። ስሚ ባገኘሁበት ቦታ እኮ ነው ኃይል እጅ ላይ ነው ያለው የሚጠብቅ ከጆ እንቁላል ይልቅ ያንቺ እንትን የሰራው ያንቺ ዕጣን የሰራው እጁ ላይ ነው የያዘው። ገባሽ? አያዙ ራሱ ያቀሌት ቦታ ጉልበቱ እንዳለ አንዴ አጥብ ቢለው በዚህ በእጁ እኮ ያበቃለት ነበር። ደግሞ መጀመሪያ ሲገራቱ ሲጋጠሙ ማለት እሱ ያፈጋል። አንቺ እንደ መንፈስ መቶ ግትር ብሎ እንዴት እንዳየው አይተሻል? አስተያየቱን አይተሻል? የጆን አስተያየት ሙሉ በቃ አንድ ያየውና ገባው። አዎ የት ቦታ በቃ አየው። ሙሉውን ቁመቱን በሙሉ ነው ያየው። ቃኛውና ያዘው። ገባሽ? ያንኛው ግን የት ቦታ ማዝ እንዳለበት ድንግርግር ብሎታል፣ ተደናግሮታል። አስለን ሲምበታበት እሱ ይሉ ያዘው ስለሌለው ያኛው ትንሽ አለው። በቃ ይሆናል። ሮቢታ እና ስትሮበርታ ነው የሚባሉት እነዛ ኤአይዎቹ ወንዝ ዳር ሄደው እንደዛ ሊሆነው እኮ ዛሬ እሱ በጣም እኔ ይኸው መሸነፉ አይገርመኝም፣ ግን ትንሽ ለምሳይ መታ ነው እኮ የኔ ጥያቄ። ለህዝቡ እንኳን ታየው ለህዝቡ ለፎከረው እንኳን ትንሽዬ ይሰናዘርም ረስቶታል። እሱ ቀን ወሩም ሙሉ የፎከረው ሁላ ረስቶታል። ቅድም ተኝቶ ስለነበረ በመሀል ረስቶታል።
ወይም እንቅልፍ ላይ ሆኖ ይሆን እንዴ? ነገ ሲነቃ ምን ሊሆን እንጋጣም ላይ ድጋሚ ቤቱ ድረስ ሄዶ እንዴ አለቀ እኮ ሲባል አሁን እንዴ እኔ ነገ የነገው እንትን ነው ማየት የምፈልገው። እኔ መሳዝኑ ካሱ ጓደኞቹ ምናምን ጀማዎቹ ገባሽ ማሳፈሪያ እንዴት ነበር መሰላችሁ? አሁን እኔ የተወሰነ ደቂቃ ነው ከቤት ያየሁትና የሆነ እንዴት ነው በጣም ርቧችሁ ምግብ ስትበሉ ብዙ ስትበሉ እንዴት ነው የሆነ ፍዝዝ የምትሉት ነገር አለ አይደለ? እንደዛ አይነት ነገር ነው ያየሁበት። ጠግቧል፣ ተኝቷል፣ ረስቶታል፣ አላማውን ስቷል። ፍዝዝ የሆነ በቃ ምንም ነገር እንዴ የሰውዬ አይወጣም እንዴ? እኔ ተጨነቅኩኝ ወላሂ። እኔ ለሱ በጣም ተጨናነቅኩኝ። እንዴ ምግብ ጠግበሽ ስትበይ እኮ ጉልበት አይኖርሽም። ገባሽ? ይሄ በቃ ድክምክም ምን ይብልሽ? እኔ አሁን ተኝተኝ ነው ምን ካቅሜ በላይ ምግብ ከበላው እንኳን ከሰው ጋር አልጋጠም። ረመዳን ላይ ረመዳን ላይ ማለት ነው በደንብ አድርገሽ ካፈጠርሽ እኮ ማንቀሳቀስ አትችይም። እኔ እንደዛ ነው እኔ አልፈጥርም። ምግብ ይሄ ፍጡር ላይ እንትን አልበላም። የተወሰነ ቀመስ አድርጌ ነው እንትን የምለው፣ ምክንያቱም እንቅልፌ ነው የሚመጣው እንዴ እስከምጠግብ። ኧረ ምግብ ራሱ ርቡሽ የሆነ በቃ ምግብ በልተሽ ራሱ የሆነ እንትን የመንቀሳቀስ ኢነርጂ አይኖርሽም። ገባሽ? ድክም ነው የሚለው ውስጥሽ። ትንሽ እስከሚሰራ ድረስ ይሄ ማስቲካ የሆነ ነገር ነው የምበላው ለመንቀሳቀስ ከፈለኩ። ከባድ ነው። ያንኛው ቁጭ ብሎ ሲበላ ነው ያለው። መኪናውን ያስያዘ ሰው ሁሉ አለ ሴቱ ያሸንፋል ብሎ እንደዚህ የሚያደርጉ ሰዎች ግን ጤነኛ አይደሉም። ያን እንዴት አስበውት ነው ልምድ ያሌለውና ያለው ጋር በነገርሽ ላይ ማለት ነው። አሁን እውነት ለመናገር በእንደዚህ አይነት የውድድር ጊዜያቶች ውስጥ ሀሳብ ይደረጋል። ገባሽ? ከነበራቸው ኢነርጂ ካለው ሰዓት አንጻር መቼም ሰው ለአንድ ደቂቃ ከ20 ሰከንድ ብሏል ለመኪናና 5 ሚሊዮን 500 ሺህ ያስይዘው ገብቶሻል እያልኩሽ ያለሁት ይታይና ሁኔታው ተገምግሞ በአስተያየት ይቀይሩታል። ያው አበሻ እንደዚህ አይነት ኤክስፒሪየንስ የላቸውም እንጂ ሌላ ጊዜ እንደዚህ አይነት ነገሮች ስታስይዤ ከሰዎች ጥንካሬ ከዚህ ቤት ከነበራቸው ኤክስፒሪየንስ ከአቋም አንጻር ምናምን በመንሰት ነው። ግን የኢትዮጵያ ሕዝብ በስሜት ተነስቶ ስለሆነ የሚያደርገው የመደራደር ችግር ሊያጋጠማቸው ይችላል። አሁን ከሰረ ሰው ጆሀኪ ነው አስቢው። ሰላም አለይኩም። ከዛ በላይ ማለት ነው። እንዴት ነሽ ደጅዬ? ሰላም ከልጃው ሴዶን ብሎ መኪና ሲያዘ አለ፣ ወላ 2 ሚሊዮን ብር ያስያዘ አለ፣ ግማሽ ሚሊዮን ብር ያስያዘ አለ። ውትድርና ነው ማስገባት ነው ሰውዬ። ይሄ ሰውዬ እውነትም መጥፋት አለበት ማለትሽና ወላኔ እንትን አልኩኝ፣ ሽምቅቅ አልኩኝ። ለሱ ለኔ እኔ የተወዳደርኩ ነው ይመስለኛል። መውጣት አለበት። እኔ ራሱ ለውትድርና ላኩልኝ እኔ እንዳላየው ከዚህም በኋላ ቪዲዮ ላይ እየተሳልኩ አልኩሽ እኮ እየተሳልኩኝ ስለቴን ሳልደግሞ ራሱ ነው እኮ በቃ። አንቺማ እንዴ አንቺንማ ያለቃ መጠየቅ አለብሽ ነበርሽ እንዴ ስሳል። እኔ እኮ ማለት ወላሂ ላዚም ይሄ ልጅ ማለት ገና ለገና ከሁለተኛ ዙር ማን ይሄ በአንድ ደቂቃ እኮ ነው ያሸነፈው ዛሬ ያው የተወዳደረው ልጅ ማለት ባለፈው ዙር ከ4 ወር በፊት ነው እንደዛ ማለት ሴዶ ናኔን ግጠመኝ ምናምን ሲል ሴዶ ይሄ ልጅ በቃ ወላሂ ላዚም እንዲህ አለሁ ያለ ሰው ደግሞ መጨረሻው እንደዚህ ነው የሚሆነው። ሲጀመር እኔ ሴዶ እንደሚሸነፍ እርግጠኛ ነበርኩኝ። ለምን አለሁ ያለ ሰው አያሸንፍም ሲጀመር መቼም ጥጋብ ነው። አሁን አስተነፈሰለት አልሐምዱሊላህ። ባስ ባይኮር እኔ አሁን የምፈራው የኛ ደግሞ የኛ ሰው ምላስ በጣም ከባድ ነው። እንትን እንደሉስ ነው የምፈልገው የሆነ አእምሮ እንደጎዱት። አእምሮ የለውም እግዚአብሔር ይመስገን። ሴዶ እንደዚህ አይነት ሰው አይደለም አይመስልሽም? ማሳለፍ አለ የአእምሮ የለውም እኮ ሴዶ ምንም አይሆንም። አእምሮ ምንም አይመስለውም። ሙሉ ይሄ ደንድኗል ብረትና ኮብልስቶን እየቀጠቀጠና ጭራሽ ነው አእምሮ የሌለው እውነት ለመናገር ይናገሩት መናገር ግን ይሄ በጣም ከተናገሩት ነው የምፈራው። ገባሽ? ይሄ ግን መናገር አለበት። ይሄ ይሰማው። ደንዝዟል ሰውዬው። ቁንጥጥ ያርገው ትንሽ። ኧረ እኔ ያሳዘነኝ ሙባሪክ ነው እንጂ ሙባሪክ ገና ሳያሸንፍ ወላኔ ውጪ ሆኜ ልብስ ሳሰጣ ልክ ሴዶ ላይ ሲገባ አንበሳ ስጡልኝ እሺ 2 አንበሳ ነገ ሰጣቸዋለሁ ይላል።
ወይ ሙቤማ ከማታ ጀምሮ በቃ ማታ ገና በቀን በኢትዮጵያና በኢትዮጵያ 12 ሰዓት በቃ ማታ ማለት ነው። በቃ 50 ሺህ ሰው ይዞ ያወራዋል፣ ይጠይቀዋል ምናምን ነገር እሱ እግሩን ሰቅሎ በቃ ልክ ልጁን እንደዳረ ነዳጅ ነጋዴ አረብ ተጋድሞልሻል። መጨረሻ ላይ ልክ ደግሞ ሙባሪክ ነው እኮ እንትና ሙባሪክ ልክ ስትገባ በቀሉ እያልክ ግባ አለው ማለት። ይሄም በቃ እሺ ሞቃት ተሰማ ወላሂ በቀሉ እያልክ ግባ አራውስ ማስከፍታለሁ አለ። አይ ይሄ ሰውዬ ብዬ እኔ ደግሞ ወላሂ ላዚም ማለት እንትን የሆነ ወንበር ላይ ቆሜ ነበር እያየሁ የነበረውና መሬት ስወርድ እሱ ተኝቷል ሴዶ። እኔ እንኳን እግሬ መሬት ሳላስነካ ወይኔ እኔ ምግብ እንኳን አልበላሁም ወላሂ ከውይይቱ ከእንትኑ በኋላ ያለው ብዬ እበላለሁ ብዬ ወይኔ ድሌ። ኧረ በስመ አብ ግን እንኳንም ተሸነፈ። ጎበዝ ነው። አሁን ለመጨረሻ ወይም ይጠነክራል ማለት እንደዚህ አይነት ሰው እኮ አሁን ይጠነክራል። አሁን ለወደፊቱ እንደዚህ አይጎርርም። ገባሽ? አይዋ ከዚህም አሁን እንደው በኋላ ነው ወጥቶ ለሚጎርሩ ሰዎች ምክር ይሰጣል። ሲዶ ታያለሽ። እኔ ራሱ ጎርሬ የዛን ጊዜ ያልሆነልኝም ይላል። እንደዚህ ለሚጎርሩ ሲዶ ጠብቂ። ይሄንን የተማሩ ሰዎች ነው የሚያደርጉት። ሲዶ ከዚህ የወጣ ነው እኮ ነገርሽ። ሴዶ ይሄ ድንጋይና ብረት ሲደበድብ አእምሮ ተጎድቷል። ከእጁ ጡንቻ ጋር እሱ እኮ አንተ ብሎኬት መሰባበር ነው የመሰለው እኮ ከዚህ ልጅ ጋር መወያየትን ብሎኬት መሰባበር ብሎኬት አይደለም የሚሰባበረው። ድሜ ከደቻ እኔ ምን እንደገረመኝ ታውቂያለሽ? ሪንግ ውስጥ ሲገባ እንዴት ሙቀት አልተሰማውም ማለት የአሸናፊነት ስሜት ራሱ እንዴት አልተሰማውም ስትይ ምንም ስለ ስፖርት እውቀት እንደሌለው የተረዳሁት። ገባሽ እንዴ? አንቺ እኮ ደምደም እኮ ነው የሚሸተው በእውነት ያ ሪንጉ ላይቱ በራሱ ሲዘጋጅ እንደዛ ተደርጎ ነው የተዘጋጀው። ብቻ ለደገፉት ሰው ነው ያሳዘኑኝ። እኔ ወይኔ እኔ እንኳን ድሮም እንደማያሸንፍ እንትን ብዬ ነበር። እኔ ሰራ ጓደኞች ናቸው የሚያሳዝኑኝ፣ እሱም አይደለም ያሳዝነኝ። አድርጎ ሲያፈርጠው አስበሽዋል ሀኒ? እኔ ኦታገን ልጁ እኮ ለመጀመሪያ ጊዜ አይደለም እንደዚህ በዚህ ደቂቃ በሰከንድ ውስጥ ሲያፈርጥ። ባለፈውም እኮ ማለት ወላሂ ቁጭ ብዬ እንዲህ ስልኬን ቀና ብዬ ሳይው ልጁን ዘርግፎታል። ልጁ እንደውም ወላሂ ላዚም በቃ ያስተኛው ሰው መነሳት አይችልም ልጁ ማለት ልጁ በቃ እኔ ከዚህም በኋላ ልክ ሲወዳደር እሱ ነው እንትን ምለው እያልኩ ነበር። እሱ የጣለው ሰው መነሳት ስለማይችል መፍትሄው አለመውደቅ ነው እኮ። ባለፈው ዕለት እኮ ከንቃት ጋር ነው አይተ እንትን ያለው ወላሂ ላዚም የሆነ ነገር እንደዚህ ስልክ የሆነ ነገር መሬት እያየሁኝ ብድግ ስለ የዛን ቀንም ወላሂ ላዚም ዘርግፎት ውድድሩ አለቀ የተባለው ማለት እናንተ ግን በጣም እንደ ድብድብ የምትወዱት። እኔ በጣም ነው ወደ ቦክስ ማየት እኔ በጣም ነው ቦክስ ማለት ነው። እንኳን እንደዛ አይደለም የውጭዎችን ምናምን አያለውኝ፣ ግን የሴዶንማ እንደ ሴዶ ከእናት እሱ ውትድርና ነው በላኩ ውትድርና ላኩልኝ። እኔ አሁን ልስገድ ስገዱ። ያልሰገዳችሁ ልጆች የሰገዳችሁ 5 ሰዓት እያለ ነው። ሰላም አምሮክ በኮሜንት ከደከምኩኝ በኋላ አስገባችሁኝ። ወይ ገስት ያየው አልነበረም። እንዴት ናችሁ? አለን አልሐምዱሊላህ። ዛሬ እኮ በሳቅ ሞተን ወላሂ። እኔማ እንትን በጣም ድብድብ ያለው መስሎኝ ማለት ነው። ነገ ከለየላቸው በኋላ ከተሸናነፉ በኋላ ወዳቸውን ከሰማሁ በኋላ ያለው ምናምን እያልኩኝ ነበረ። ይገርማቸዋል ከፍርሃት የተነሳ ማለት ነው። አዎ ወላሂ እንደዛ ነው። እኔ ፊት ለፊት እኔ ድብድብ አለኝም እንዴ ጨነቀኝ። ከዛ እስኪ ነገ የሆነ ያለውን ነገር አያለው ነበር። እንደውም የሚያስጨንቅ የነበረው የዛ የንቃት ህሊናና የእንትና ነበረ ማነው የኢድሪስ ነበረ። ሁለቱ እኔ የማንም ሰው አላየሁም በነገራችን ላይ ሀት እንትናን ማን ነበር ስማ ሴቷ የዛህራ ነው የሷን ራሱ የሆነ ፖስት ነው እንጂ አየሁ ቲክታክ ላይ እኔ አላየሁም፣ ግን የሆነ የተቆረጠ ቪዲዮ ቲክታክ ላይ አየሁ እንጂ ድብድብ እኔ አላየሁም። የሚያስፈራ የነበረው የዛ የንቃት ህሊናና የእንትና ነበረ የኢድሪስ እንጂ ኢድሪስ ፈነካክቶ እኮ ነው ያስወጣው። አንድ ያሽከርክሮ ስጥረ የጦስ ዙሩን ያደረገ የዛን እንዴት እንሳቀኝ
ወርቼ በጣም ነው ሉሉዬ። እውነት አንቺ ባለውለታዬ ነሽ። እውነት ሞቼ ነበር ተቀብሬ የሚለው መዝሙር ራሱ ዘምሬ ነው ሂስቶሪ ማረግሽ። ፈጣሪ ሆይ እንዴ! አይ ዛሬ እናንተ እዚህ ተሰብስባችሁ እያያችሁ እኔ እኮ ዩቲዩብ ብቻ ነን ለቻየንና ወይ በእኛ ደረሰ በባና ማይድረስ ሰው ለከያየ መስሎታል። ወይ ጉድ! እኛ እኮ አላየንም። ለማን ዩቲዩብ ላይ በጣም ታይ ነበር። አይ ተጀመረ ብለን ማየት እንዲቀል ተጀመረ ብለን ቴሌቪዥኑን ሳልዘጋው መጣሁ። አይ መድኃኔ ዓለም አንተ ታውቃለህ። አይ እኛ እኮ ማለት ነው ተጀመረ ብለን እንትን ፋፊ ቪዲዮ ከፍተኛ ሳይችል ነበር። ከዛ ዋርኒንግ ሲሰጣት ከዛ እንትን ቪዲዮን አጠፋ ነው ማለት ነው። ኮሜንት ላይ አለቀ ሲሉ እንዴ የሆነ ግራ ተገብተናል። ከዛ በዚህ ቪዲዮ ሲከፈት ሙሉ አላየችውማ አላየንም እኮ ከጀምሮ መሬት ላይ ሲዘረረው አየን፣ ሁለቴ ሲቦቅሱ አየን። ከዛ ቅድስቲ ካሜራውን አጥፊው ያልናት አረፍ ብለን እኮ ልናይ ነው አእምሯችን ሲረጋጋ። እኛም ብሎ ተረጋጊ በቃ እንደተኛ ያስታውቅበት ነበረ። የሆነ ሲገባም የሆነ የነቃም አይደለም ፍዝዝ ብሎ ልክ ሪንጉም ውስጥ ሲገቡ እዚህ ግጁ አይደለም። ያኛው እንደ ንስ በቃ እንዴት እንደሚጥልና እንዴት እንደሚይዘው እያየ እሱ ፍዝዝ ብሏል። ቅልብ